ከዘፍጥረት እስከ ራእይ ስርዓት ለመፈጸም ነው የሚል ካለ ታመጣለህ ከሌለ ግን መጽሐፍ የሚለውን ብቻ እየተነጋገርን እንሂድ እዚህ ጋር ይሄን ያህል ካወራን ስግጥ ብሎ መቀመጥ አይተበቅብኝም ብዬ አስባለሁኝ ሌላ ጥቅስ ልድገምህና እዮባዬ ቆይ አንዴ ጥያቄን መልስልሃለሁ ሳትሄድ መልስልሃለሁ ሳትሄድ ከክፍሉ ሳትወጣ ያመነ የተጠመቀ ይድናል ካለ እምነት ብቻ እንደሚያድን መጽሐፍ ቅዱስ አይናገርም በምን አማርኛ ያመነና የተጠመቀ ይያለ እምነት ብቻ እንዴት ነው ጌታ ይሄ ወንጌል የጌታ የኢየሱስ ክርስቶስ ወንጌል ነው አይደለ እንትን ይሆናልና አመነ የሚላል እዚህ ጋር አስቀድሞ እጁን ጫነበት የጌታንም ስንጠራበት ከአይኑ ቅርፊት ወደቀ አመነ የሚል አለ ወይ በቃ አመነ ማለት ነው ከአይኑ ቅርፊት ከወደቀ እሺ ማስረጃ አስተኝ አመነ ማለት ነው ማስረጃው እዮባ ያነበብከው ማስረጃ ነው በቂ ማስረጃ ነው አይልማ የቱ ጋር ነው አመነ የሚለው ወዳጅ የሚል እኮ የለም አንድም ቦታ ግብረ መልስ ሲሰጥ አላየንም ለምሳሌ አሁን ድርቅና ነው ያስከው ድርቅና ደግሞ እንደ ይቅርታ አድርግልኝና ደስ የማይል ድርቅና ነው ያለ ከላይ ጀምሮ እያወራ ሲመጣ አመነ ሆይ ብዬ የጠየቁ እሱ ግብረ መልስ የመለሰበት ቦታ ላይ ነው እንደ ትንሽ እንኳን መረዳት ከቻልክ ብዬ ማለት ነው ጌታ ሆይ ምን አድርግ ዘንድ ትወዳለህ ባለ ጊዜ እርሱ አንተ ማን ብሎ ለጠየቀው ጥያቄ ኢየሱስ እኔ ነኝ ስላለው ግብረ መልስ ሰጠ ከዛ በኋላ ግን እሱ ግብረ መልስ አልሰጠም ከዛ በኋላ ያለው ንግግር ተረካ ነው አንደኛ ራሱ የተናገረው የ22ቱን ተተነ ወደዚህ የመጣው ችግር የለውም እሱ አቤት እንደምን ዋላችሁ እግዚአብሔር ይመስገን እንዴት ዋልክ ከየት ቤተ እምነት ነህ ከፕሮቴስታንት እሺ የትኛው ዲኖሚኔሽን ፈርስት አሴምብል በጣም አሪፍ በቃ እንዴ ከተነጋገር መወያየት ምናምን በቀንነት ለሚመጣ ከዛ አሁን ጥያቄውን ማስተናገድ ይቻላል እሺ ፈርስት አሴምብል ለምን ኦርቶዶክስ አትሆኑም ነው የዛሬ ጥያቄያችንና ለምንድን ነው ኦርቶዶክስ የማይሆኑት ኦርቶዶክስ ነበሩ ከዚህ በፊት ምናልባት አው እኔ እንደማንኛውም አብዛኛው ፕሮቴስታንት ኦርቶዶክስ ነበርኩ በጻነቴ ማለት ነው አሁን ኢትዮጵያ ውስጥ አይደለም ያለሁት ካናዳ ነኝ ያለሁት እሺ ለምን ፕሮቴስታንት ሆኑ ያው በመጽሐፍ ቅዱስ ውስጥ ያለውን እውነት ስለተቀበልኩት ነው መጽሐፍ ቅዱስን ይቀበላሉ አዎ እኔ መጽሐፍ ቅዱስ እንደማይቀበሉ ባሳየውት ከፕሮቴስታንት ይወጣሉ ፕሮቴስታንት እንዳለ መጽሐፍ ቅዱስን አይቀበሉም ይያምናሉ እርሶን ጨምሮ ይቅርታ አንተ ልበል ስም ማን ነው መጀመሪያ ችግር የለም አክሊሉ ባላለሁ እርሶ አንተ ማለት ነው እሺ አንተ ይያልካው ምንም ችግር የለውም እኔ ያው መጽሐፍ ቅዱስ ነው መቀበለው ብዬ ስለማመን እሺ ከመጀመሪያው እንጀምር እሺ የመጀመሪያው አሁን ክርስቶስ ራሱ ፕሮቴስታንት የሆነ ክርስቶስ ራሱ እንደማይቀበል ለማሳየት ባጭሩ ጥምቀት ለድህነት ነው ብለህ ታምናለህ አክሊል ያመነ የተጠመቀ ይድናል ብዬ አምናለሁ ስለዚህ አንድ ሰው የሚድነው አምኖ ሲጠመቅ ነው ብለህ ታምናለህ አዎ አምኖ ሲጠመቅ ይድናል እሺ አሴምብሊ ቸርች እንደዛ ታምናለች አዎ ባይብል የሚለው እንደሱ አይደል የእምነት መግለጫ ሊያሳዩኝ ይችላል ማለት እኔ ማምነው ነው እኮ ምነግሮት እንግዲህ የአሴምብሊ ቸርች እምነት ነው አሴምብሊ ቸርች ጥምቀት ለድህነት ነው ብላ ወይም ደግሞ አምኖ ሲጠመቅ ነው የሚድነው የሚለው ትምህርት የአሴምብሊ ቸርች እምነት ነው
አዎ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ስለሚል ከእምነት ከጥምቀት በፊት አምነን ከዛ እንጠመቃለን ደግሞ ደህንነታችን። ስለዚህ ሰው የሚድነው የትኛው ማለት የቱ ጋር ነው? ባመነበት ቅጽበት ወይስ አምኖ ሲጠመቅ ነው የሚድነው? ልክ ሲያምን ጥምቀት ይመጣል ማለት ነው። ከዛ የቱ ጋር ነው የሚድነው? ሲያምን ነው። እሺ ቅድም ደግሞ አምኖ ሲጠመቅ ነው የሚድነው ብለኝ ነበር እኮ። ካላመነ እኮ ጥምቀትን ማንሳት አይቻልም ብዬ ነው። ወይስ እኔ ስላላመነ ሰው እኮ አላወራውም። ሰው የሚድነው የቱ ጋር ነው እንጂ ያላመነ ሰው ይጠመቃል አይጠመቅም እኮ አይደለም ጥያቄያችን። ሰው የሚድነው ምን ሲያደርግ ነው እንጂ ያላመነ ሰው ይጠመቃል አይጠመቅም እሱ ላይ ጥያቄ የለብንም ማለት የለኝም እኔም። ሰው የሚድነው ግን ባመነ ቅጽበት ወይስ ደግሞ አምኖ ሲጠመቅ ነው ጥያቄ። በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል ይላል አይደል እግዚአብሔር ቃል? አዎ ይላል። ከዛ ካመነ በኋላ ይድናል፣ ከዛ ደግሞ ይመሰክራል። ከዛ አንድ ቅዱስ ስርዓት አለ፣ ጥምቀት አለ፣ ቁርባን አለ፣ ሁሉ ነገር። ኦኬ ስለዚህ ከዳነ በኋላ ነው የሚጠመቀው? አይ ጥያቄው ራሱ እኮ የተንሸዋረረ ነው። መጽሐፍ ቅዱስን ለማስተካከል አይ ሀሳብ ራሱ እየተንሸዋረረ ነው እንጂ መጀመሪያ ከጀመርክበት ፖይንት በጣም ሽፍት እያደረክ ነው። መጀመሪያ ምን አልከኝ? ሰው የሚድነው እንዴት ነው ብዬ ስጠይቅ ማርቆስ 16:16 ጠቀስከና ሰውማ የሚድነው አምኖ ሲጠመቅ ነው አልክ። ጥሩ አልክ። ስለዚህ አሰምብሊ ቸርች ራሱ አምኖ ሲጠመቅ ነው ሰው የሚድነው ብላ ታምናለች ወይ ብዬ ስጠይቅ አሁን ደግሞ ሀሳብህን ሽፍት አረክና ምን እያልክ ነው? ሰው ያምናል ይድናል፣ ከዛ ስርዓት ነው ጥምቀት እሱን ይፈጽማል እያልከኝ ነው። ስለዚህ ሰው የሚድነው እንዳንተ ትምህርት እንደኔ ትምህርት ሳይሆን ለመጽሐፍ ቅዱስ ትምህርት ነው እንጂ መጽሐፍ ቅዱስማ እንደማትቀበል ላሳይ ነው። እንዳንተ እምነት መጀመሪያ ንገረኝና ከዛ ከመጽሐፍ ቅዱስ እናየዋለን። አሁን ይኸው ጥምቀት ራሱ እኮ የሚመጣው ስታምን ነው አይደል? ወይም ደግሞ እንዲህ እንበለው የተጠመቀ ያመነ የሚድነው ቆይ መቼ ይመጣል አይደለም። ሰው የሚድነው ሁለት ነገሮች ሰጥቻለሁ። አክሊሉ ስማኝ፣ ሰው አምኖ ድኖ ነው የሚጠመቀው ወይስ አምኖ ተጠምቆ ይድናል ነው? የትኛውን ነው የምትቀበለው ነው ጥያቄ። አምኖ ይድናል ከዛ ይጠመቃል ያልከው ትክክል አይደለም ማለት ነው አይደል? አይ አሁን እሱ አብራራው ስላልከኝ ነው እንጂ መጽሐፍ ቅዱስ እንዳለው ነው የማምነው። ግን የሚገርመው ደግሞ የሚከተለው አረፍተ ነገር ያላመነ ይፈረድበታል ይላል። ያልተጠመቀ ግን የለም እሱማ የለም። ፕሮቴስታንቶች እንደዛ ነው። እኔ ያላልኩትን ፕሮቴስታንት የማይለውን ካሉ ፕሮቴስታንት እንደዛ ነው የሚለው። እሺ ላሳይ ፕሮቴስታንቶች እንደዛ እንደምትሉ። ለዛ ነው ፕሮቴስታንት ማለት መጽሐፍ ቅዱስ ገልብጦ የሚቀበል ነው ስል እናንተ ቃሉ የሚለው ሰው አምኖ ተጠምቆ ይድናል ሲል እናንተ አምኖ ድኖ ይጠመቃል ብላችሁ ስለምትገለብጡት ነው ማስረጃ አይደል? አንዴ እሺ በወልድና በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ የሚከናወን የቤተ ክርስቲያን ምንድን ነው ይላል? አባልነት የሚያሳይ ቅዱስ ስርዓት መሆኑን ታምናለች። አሁን እዚህ ጋር ምንድነው የሚለው እንትኑ ስርዓቱ አሁን የማርቆስ ወንጌል እንዴት ነው ሽፍት ያደረጉት? ከዳነ በኋላ ኦኬ ድነትን ካገኘ በኋላ የሚያሳየው ስርዓት ነው ብላ መሰረተ ክርስቶስ ታምናለች። ክፍሉ የሚለው ግን ሰው አምኖ ተጠምቆ ይድናል ሲል እዚህ ጋር ደግሞ ድነትን ካገኘ በኋላ ለማሳየት የሚደረግ ስርዓት ነው ብላ መሰረተ ክርስቶስ በቸርች ደረጃ እምነት መግለጫዋን ታስቀምጣለች።
ስለዚህ ይሄ ትክክል ነው። ሰው አምኖ ከዳነ በኋላ ነው የሚጠመቀው የሚለው ትምህርት መጽሐፍ ቅዱሳዊ ነው? አይ ቲንክ አሁን ያው እንዳነበብከው ከሆነ አለው አልሰማም። ሄሎ መታል። እሺ እሱ ጋር የሚለው ዝርዝር ነው ያስቀመጡት። እኔ እነሱን እንግዲህ የእምነት መግለጫ ማብራራት አይጠበቅብኝም፣ ግን እኔን በታይ አብራራው ሳይሆን ይሄንን ሐሳብ አሁን ያነበብኩልህ ከማርቆስ ወንጌል ጋር በጣም የሚቃረን ሐሳብ ነው። ምክንያቱ ማርቆስ ጌታችን ነው አክቹአሊ ተናጋሪው ክርስቶስ ራሱ ነው። ሰው አምኖ ተጠምቆ ይድናል የሚለው የክርስቶስ ትምህርት ነው። ክርስቶስ ነው ተናጋሪ። ይህንን ትምህርት ግን ምን ብለው ገለበጡት? ሰው አምኖ ድኖ ይጠመቃል ብለው ቀየሩት ማለት ነው። ይህ ከክርስቶስ ጋር መቃረን ነው ወይስ አይደለም ማለት ወይም ደግሞ መጽሐፍ ቅዱሳዊ ሐሳብ ነው? አሁን መሰረተ ክርስቶስ የተናገረችው ሐሳብ ከማርቆስ 16 ጋር አይስማማም ብንል እንትን ማለት አይደለም፣ ግን እዛ ውስጥ ግን ማመንና መጠመቅ እንዳለበት ያሳያል። በዝርዝር ነው የጻፉት። ዋናው ግን ማመን ስለሆነ ካመኑ በኋላ መጠመቅ እንዳለባቸው ያብራሩት ነገር ስለሆነ ለእኔ ችግር የለውም ማለት እምነቱ ነው ዋናው ብዬ ነው። ክርስቶስን ባይቀበሉም እምነቱ ነው ዋናው። ምን ብሎ ማመን? ማመን የሚለው የክርስቶስን ቃል መቀበል የሚለው አያጠቃልልም እኮ? ያጠቃልላል። አንድ ሰው ኢየሱስ ክርስቶስ ማርቆስ 16 የተናገረው ክርስቶስ ነው ወይስ አይደለም? ነው። ስለዚህ የክርስቶስን ቃል አለመቀበል ችግር የለውም። ይሄ መቼ አልተቀበሉም እኮ መጠመቅ እንዳለበት እኮ እዛው እኮ መጠመቅ እንዳለበት መጠመቅ አለበት የለበትም እኮ አይደለም። ለምንድን ነው የሚጠመቀው ብሎ ክርስቶስ ያስተማረውን ትምህርት የምትጠመቁት ለምንድን ነው ብሎ ነበር የተናገረው? ለመዳን ወይም ደግሞ ሰው አምኖ ሲጠመቅ ይድናል ብሎ ተናግሮ አይ ኖ ይሄ ትክክል አይደለም፣ ሰው አምኖ ድኖ ነው የሚጠመቀው ብሎ የክርስቶስ ቃል ገልብጠው ሲተረጉም ወይም ደግሞ አንቀበልም ሲሉ አይ ችግር የለውም በክርስቶስ አምናችኋል ነው የሚባለው። የክርስቶስን ቃል ያልተቀበለ በክርስቶስ አመነ ይባላል? ይህን እኮ አውዱን እኮ ስትመለከተው ሰው ከመጠመቁ በፊት ማመን አለበት የሚል ድምታ ነው ያለው። አይደለም፣ ሰው ከመጠመቁ በፊት ድኖ ነው የሚጠመቀው ነው የሚለው። ድነትን ካገኘ በኋላ ነው የሚለው እንጂ ከመጠመቁ በፊት ማመን አለበት አይደለም የሚለው። ከመጠመቁ በፊት ማመን አለበት ማንሳት አንችልም። ድነት ከሌለ ጥምቀት በፍጹም መነሳትም የለበትም። ድነት ካልዳነ አንድ ሰው እምነት ካላገኘ ወደ ጥምቀት መሄድ አይችልም። ኦኬ። ስለዚህ አንተም ራሱ ሰው አምኖ ድኖ ነው የሚጠመቀው ነው የምትለው ደግሞ አሁን ደግሞ አምኖ ድኖ ይጠመቃል እያልክ ነው? ኦርቶዶክስም እንደዛ ነው የምትለው። ቲክቶክ ሀሳብ ነው እንጂ ማንም ሰው በተለይ አክሊሉ እኔ ደስ የሚለኝ ማለት ነው የራሳቸው እምነት በስርዓት አትገልጹ፣ የሰው እምነት ገብታችሁ ማቡካት ግን ትችሉበታላችሁ። አሁን የኛ አንተ እንዲሁም የእንግዲህ ሶሪ ይቅርታ አንተ አሁን እርሶ የተለየ ነው ከኦርቶዶክስ። አንተ በለኝ ችግር የለውም። አንተ በለኝ እኔ ያሳያለሁ። የኛ እምነት ችግር የለውም፣ በማስረጃ ነው ማሳየህ። እኛ ያለ ማስረጃ ስለማናወራ ማለት ነው ችግር የለውም። እኔ የኛ እምነት እንዴት እንደምናምን በመጽሐፍ ነው ያሳየው። እንኳን የኔ ያንተ እምነት ወይም ደግሞ የፕሮቴስታንት እምነት ራሱ ማስረጃ ከፍቼ ያሳየው እኔ ነኝ። እሺ፣ ስለዚህ በተጻፈ ነው የምናወራው፣ በማስረጃ ነው የምናወራው። የኛ ቆይ አንዴ የኛ እንዴት እንደምናምን በደንብ አሳያለሁ። ከመጽሐፍ ቅዱስ ውጭ የምናምነው ነገርም ስለሌለ ማለት ነው። ጥያቄው አንተ ራሱ ለእምነትህ ጽናት እንደሌለ ወይም ደግሞ ያመንከው እምነት ራሱ ምንም ጽኑ እንዳልሆነ ማሳየው ምን መሰለህ? አንዴ ሰው አምኖ ድኖ ነው የሚጠመቀው ትላለህ፣ አንዴ ደግሞ አምኖ ተጠምቆ ነው የሚድነው ትላለህ። እባክህ መጀመሪያ አንተ እምነት ምን እንደሆነ በግልጽ ንገረኝና አሁን ለሶስተኛ ጊዜ ልጠይቅ፣ ለመጨረሻ ጊዜ ሰው የሚድነው አምኖ ድኖ ነው የሚጠመቀው ወይስ ሰው አምኖ ተጠምቆ ነው የሚድነው? ትክክለኛው የመጽሐፍ ቅዱስ ሐሳብ የትኛው ነው?
ኦኬ መጽሐፍ ቅዱስ ሐሳብ የማርቆስ 16:16 እንደተጻፈው ሰው አምኖ ሲጠመቅ ይድናል፣ ከዛ ያላመነ ደግሞ ይፈረድበታል ይላል። ስለዚህ እኔ በዚህ ነው ማምነው። ስለዚህ አንድ ሰው ለመዳን ምን ያስፈልገዋል ነው ማርቆስ 16:16 የሚለው? ማመንና መጠመቅ አለበት ለመዳን ይላል መጽሐፍ። በጣም አሪፍ። ማመን ብቻ ይላል? አይ ማመን ብቻ ነው። ማመን ብቻ እኮ የሚባል ነገር የለም። ማመን ካመንክ በኋላ ክፍሉ ላይ ማመን ብቻ ይላል። ክፍሉ እኮ እንዴ በግልጽ እኮ የተጻፈ ነው። ማመንና መጠመቅ ይላል። በጣም አሪፍ። ስለዚህ አንድ ሰው ለመዳን ማመንና መጠመቅ ያስፈልገዋል ይላል አይደለ ክፍሉ? አዎ ቴንክ ዩ። ይሄንን ትቀበለዋለህ አንተ? ይሄንን ቀበለዋለሁ። ለመጠመቅ ማመን አለበት የሚለው እኮ ጥምቀት የምታነሳው ማመን አለበት አይደል እንዴ? እኮ ኮመን እኮ ነው። ሳታምን ትጠመቃለህ? እኔ ማመን የለብህም የሚል ሐሳብ እኮ አላነሳውም። ሁለቱ አስፈላጊ ነው እያልኩኝ እኮ ነው። አዎ በጣም አስፈላጊ ነው እንዴ? መጽሐፍ ቅዱስ የሚለው አስፈላጊ ነው። አሁን ዛሬ በጣም አሪፍ። ስለዚህ ሰው ይሄንን ሐሳብ ካልተቀበለ ክርስቲያን ይባላል ወይስ አይባልም? ነው እንጂ ለድህነት አይደለም ብላ ታምናለች። ስለዚህ መሰረተ ክርስቶስ ክርስቲያን ልትሆን ይገባል በአንተ ሐሳብ መሰረት ማለት በእኔና ኦፍ ኮርስ በመጽሐፍ ቅዱስ ሐሳብም መሰረት ክርስቲያን ልትሆን ይገባል። አንተ ግን ሰው አምኖ ይጠመቃል የሚለውን ሐሳብ ከተቀበልክ በጣም ደስ የሚል እንደው ደግሞ ወደ ህብረት አሁን ምናልባት አሴምብሊ ቸርች ራሱ ይህንን እምነት አታምነውም ከዛ ህብረትም ለመውጣት ምክንያት ይሆናል ብዬ አስባለሁ። ምክንያቱ ይህንን የክርስቶስ ቃል ያልተቀበለ ክርስቲያን ሊባል አይችልም ስላልክ ማለት ነው። ይሄ አሴምብሊ ቸርች ራሱ የምትቀበለው ትምህርት ስላልሆነ አንተ እቀበለዋለሁ ካልክ ግን ጥሩ ጅማሬ ነው። አይ ቲንክ ወደ ኔክስት ጥያቄ ፕሮሲድ ማድረግ እንችላለን አይደል? አይ ያው እዚህ ጋር እኔም ሀሳብ ልስጥ። እንግዲህ እኛ የሰዎችን መዳን አለመዳን ወይም ደግሞ ክርስቲያን መሆን አለመሆን እግዚአብሔር ነው የሚያውቀው። ምክንያቱም መጽሐፍ ቅዱሳችን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ ላይ እኔ በእርሱ አለሁ እርሱም በእኔ ይኖራል ይላል። ስለዚህ እኔ አልፈርድም። አሁን አልዳንም ድነዋል አልልም። እኔ የራሴንና መጽሐፍ ቅዱስ የሚለውን እምነት ነው የማደርገው። እግዚአብሔር ደግሞ ማን እንደዳነ ማን እንዳልዳነ የሚያውቀው እሱ ነው መቼም። ስለዚህ አሁን በመሰረተ ክርስቶስ ይህንን ኤክስፕሌን ስላደረጉ ዋናው እምነታቸው በመዳን በኩል ያላቸው የእግዚአብሔር ቃል ስለሚደግፋቸው ጥምቀቱንም ተቀብለዋል ብዬ ነው ማምነው። ያስቀመጡበት ሁኔታ አሁን አንተ እንዳልከው እርስዎ እንዳሉት አይደለም። አንተ በለኝ ችግር የለውም። አንተ እንኳን ያው የመቀራረብ ነው እኛ ሀገር። ስለዚህ በማክበር ነው አንተ የምልህ እና የእነሱን ሀሳብ እነሱን ብንጠይቃቸው እንዴት እንዳሉ ለምን እንዳሉ ግን እኔ አልፈርድም። እኔ አሁን ለምሳሌ ፈርስት አሴምብል በሆነ ኦርቶዶክሶች እንደዳኑ አውቃለሁ፣ እኔ አምናለሁ። ምክንያቱም ዋናው የእግዚአብሔር ልጅ ኢየሱስ ክርስቶስ የማዳኑ ምስጢር በጌታ ላይ ነው ያለው እና ስርዓቶቹ ሆሊ ስለሆኑ መቀበል አለብን ቃሉን እንጂ አሁን እኛ ለመለያየት ብለን ኤርስፕሊት ካረግን የአንዳንዱ መረዳት በቅንነት ስለሆነ እንዲሁ እኔ በዛ መንፈስ ነው የሚሄደው ማለት ነው። አልፈርድም። እሺ አክሊሉ አሁን ሰው ላይ መፍረድ ምናምን አሁን በሰው ኃጢአት ምናምን በግል ፐርሰናል ሲንስ አይደለም እየፈረድን ያለ ነው። እሱ የእግዚአብሔር ስራ ነው። ይሄ ፐርሰናል ሲን ሳይሆን ሰው ለመዳን ማመን የሚጠበቅበት መሰረተ ትምህርት ነው እያወራን ያለ ነው። ኦኬ ለምሳሌ ሙስሊሞች በክርስቶስ አምላክነት ካላመኑ አይድኑም። በቃ አለቀ። ይሄ የመጽሐፍ ቅዱስ እውነት ነው። እየፈረድንባቸው አይደለም። አዎ ማመን ያለባቸው የመጽሐፍ ቅዱስ ሐሳብ በሙሉ ማመን መቻል አለባቸው። ይሄን ካላመነ በቃ ፍርድ ውስጥ ነው ወይም ደግሞ አይድንም። ይሄ የመጽሐፍ ቅዱስ እውነት ነው። እየፈረድንባቸው አይደለም። አንድ ሰው ግን አሁን ለምሳሌ እኔ መዝሙረ ያሬድ፣ ዮባ ክርስቲያኖች ናቸው። እዚህ ቅድስት ቤተክርስቲያን ውስጥ ህብረት ያደረግን ክርስቲያኖች ነን። በስጋችን ድካም ሊገጥመን ይችላል። አዎ ሊገጥመን ይችላል። ያሬዶ ሊደክመው ይችላል። እኔ ዮባ ሊደክመን ይችላል። በስጋ መድከም ማለት አይ በቃ እንዲህ ወድቋል፣ እንዲህ ኃጢአት የግል ኃጢአት ሰርቷልና በቃ እሱ አይድንም ምናምን ብዬ ልፈርድበት አልችልም።
ምክንያቱም እሱ ፐርሰናል ሲኑ ነው። በውስጥ ምን እንዴት ንስሐ እንደሚገባ እንዴት ጸሎት እንደሚያደርግ ላቅ አልችልም ስለሱ ማለት ነው። ይሄ መፍረድ ይባላል ፐርሰናል ሲን ላይ። አጠቃላይ በቤተ ክርስቲያን ደረጃ ክርስቶስ ያስተማረውን ትምህርት አልቀበልም ካለ ግን ልፈርድበት እችላለሁ። ለምሳሌ አሪዮስ ክርስቶስ ለውጡ ስብሐት ወልድ ፍጡር ነው ብሎ ተነሳ። ኦኬ ምን ብሎ አወገዙት? ለይት ይሄ ከቤተ ክርስቲያን ምን ያለ ትምህርት ነው? ኦኬ ያፈነገጠ የቤተ ክርስቲያን ትምህርት ያልሆነ ብሎ አውግዘው ለይት። በቃ ከድህነት ተቆርጦ ይጣላል። እንደዚህ አይነት ሃይማኖትን የካደ ሊድን አይችልም። ክርስቶስን ያልተቀበለ ሊድን አይችልም። ይሄ መፍረድ ሳይሆን በመጽሐፍ ቅዱስ በተጻፈው እውነት መቀበልና አለመቀበል ማለት ክርስቶስ ለዛ ነው በእኔ የሚያምን ቃሌንም ሰምቶ የሚያደርግ ሁሉ ቤቱን በአሸዋ ላይ የሰራ ይመስላል ብሎ ተናገሩ። ኦኬ ቃል በቃል ራሱ ቃሌን ሰምተው የማይጠብቀው ቢኖር የምፈርድበት እኔ አይደለሁም እርሱ ራሱ ማለት ያልተቀበለው ቃል ራሱ እንደሚፈርድበት ጌታ ራሱ ተናገረ ማለት ነው። ስለዚህ እየተናገርን ያለ ነው ቃሉ ትቀበላላችሁና አትቀበሉም ነው። የክርስቶስ ቃል ከተቀበልክ ትድናለህ። የክርስቶስን ቃል ካልተቀበልክ አትድንም። በቃ ይሄ ሰው ላይ መፍረድ አይደለም። ትምህርት ወይም ደግሞ የክርስቶስ ትምህርት መቀበልና አለመቀበል። የክርስቶስን ትምህርት የተቀበለ ቤቱን በአለት ላይ የሰራ ሰው እሱ ነው ይላል። የክርስቶስ ትምህርት ያልተቀበለ ደግሞ እሱ በአሸዋ ላይ ትምህርቱ ወይም ደግሞ ቤተ ክርስቲያኑ ያቆመው በአሸዋ ላይ ነው። ስለዚህ ጎርፍ መጥቶ ይወስዷል። በቃ አይቀርም፣ አይጸናም ሲጀምር። ለዛ ነው የአሴምብሊም የመሰረተ ክርስቶስ አባላትም ይመጡና ሾርሾቻቸው እንዲህ አያምንም እኮ ስትላቸው በቃ አይ ይሄ እዚህ አካባቢ ስታለች ማለት ነው ግን አልፈርድባትም እያላችሁ ምንድነው እንደ ተልባ ሰፈር የምትንሸራተቱት? ለዛ ነው በአለት ላይ ያልቆመ ስለሆነ እኔ እንደዛ ብዬ ነው። ስለዚህ የክርስቶስ ቃል መቀበልና አለመቀበል ነው እያወራን ያለ ነው። ያልተቀበለ ሰው ደግሞ ምንም ጥርጥር የለውም አይድንም። 4 ነጥብ። ቃሌንም የክርስቶስ ቃል ካልተቀበልክ አትድንም። የሚቀበል እችን ተናግሬ ወደ ሁለተኛ ጥያቄ አልፍና ወንድሞች ይቀጥላል። ክርስቶስ አይሁዶች ወደ ገዛ ወገኖቹ መጣ ይልና ለተቀበሉት ሁሉ ኦኬ የዘላለም ሕይወት ወይም ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ለተቀበሉት ሁሉ በስሙ ለሚያምኑት ኦኬ መቀበል በስሙ ማመን የግድ ያስፈልጋል። መቀበል ሲባል ትምህርቱንም በሙሉ የሰበከውን ወንጌል የሰበከውን ትምህርት በሙሉ አሜን ብሎ መቀበል ማለት ነው። ጭራሽ ደግሞ ለድህነት የሚሆነውን ትምህርቱ አልቀበልም ብለ እንዴት ነው ራሱ ክርስቶስን ተቀበልኩ የምትል? እንዲህ ነው የምትድነው ክርስቶስ ብሎ አይ እሱን አልቀበልም ካልክ ከክርስቶስ ጋር ተቃዋሚ ሆነ የክርስቶስን ትምህርት አልቀበልም ብለ ጭራሽ ድህነት የሚባል አይታሰብም። ስለዚህ ክርስቶስ ሰው የሚድነው አምኖ ሲጠመቅ አለ። ቻው ከክርስቶስ ጋር መቃረን ከድህነት ያስወጣል። ጭራሽ አትድንም የክርስቶስ ትምህርት ካልተቀበልክ ማለት ነው። ከዛ አንጻር የሚታይ ነው ማለት ነው። አክሊል ሐሳቤ ግልጽ ከሆነ አይ ግልጽ ነው። እግዚአብሔር ይስጥልን። ጥሩ ነው። መጨረሻ በተለይ የጠቀስከው ጥቅስ የተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል እሱ ላይ ስላሰመሩበት ተቀብያለሁ ሐሳቦትን። የመጨረሻው ሐሳብ በደንብ የኔንም ሐሳብ ስለሚገልጽ ማለት ነው። ስለዚህ ክርስቶስን አለመቀበል ከድህነት ያስወጣል። ለዛ ነው ክርስቶስ የተናገረውን ስላልተቀበሉ አልዳኑ ማለት ምን መፍረድ አይደለም ነው። እሺ የጌታ ቅዱስ ቁርባን የዘላለም ሕይወት ይሰጣል ብለው ያምናሉ? አዎ አምናለሁ። ያው እንደ ጥምቀቱ ነው። ቅድም እንደተነጋገርነው ቅዱስ ስርዓት ነው። ምናልባት የእምነት መግለጫው ይኖሮታል አሰሚልሽ? ኦኬ እስቲ መጽሐፍ ላገኛ ጋ ሌሊቱ 2 ሰዓት ነው። መጽሐፍ ወርጄ ካላመጣ 2 ሰዓት ማለት 8 ሰዓት ከሌሊቱ ሌሊት 8 ሰዓት ነው እና ማምጣት ይችላሉ ማለት ቅርብ ከሆነ ታይ የታች ቤት ነው ዳውንስቴር የሚባል ነው ያለውና ግን በቃሌ ላስታውሰው እችላለሁ። ብን ጥምበተ ስጋ ወደም በተመለከተ ነው። አዎ የክርስቶስ ስጋና ደም በላችሁ ታምናላችሁ? አዎ እሱ ጋር አይ ቲንክ አማን ጋር ቅድም
ኢዮብ ጋር ስናወራ ስለነበር እሱ ቢያልፈኝ ጥሩ ነው። አንድ አይነት ሀሳብ ነው ያለን በሱ ስጋዊ የሚለውን ተነጋግረንበታል። ቅድም ገብተህ ነበር? ቅድም ከኢዮብ ጋር ነበርኩ። በዛ ሀሳብ ላይ ተነጋግረን እንዳይደጋገም ብዬ ነው። ይቅርታ ለሌሎች ችግር ሰጥ አይ ዶንት ኖ። እሺ ምናልባት ኢዮብ እዚህ ጋር ያለው ኢዮብ ሌላ እኔን ነው አማን ጋር መሰለህ። አማን ጋር ነው። አማን አልመጣም። አማን የለም። ሌላ ቤት ነው። ኖ አማን ኦርቶዶክስ ነው ግን ሌላ ቤት። ሌላ አማን ጋር ነው ግን ቀጥሉ። የተወሰነ ማውራት ይቻላል። የተወሰነ ማውራት እንችላለን። እሺ አይ ሌላ ቤት ከሆነ ኢዮብ ይሄ ከሆነ እንድታወሩ አማን አንድ ነው ፕሮፋይላቸው መሰለኝ። እንደዛ ነገር መስሎኝ። ኦኬ አይ ችግር የለውም። እሺ ስለዚህ የጌታ እራት የጌታ ስጋና ደም ነው ብለው ያምናሉ? ታምናላችሁ እንደ አሴምብሊ ቸርች? እንግዲህ እኔ እዚህ ሀገር ስመጣ ካናዳ ስመጣ ጆይን ያረኳቸው አሴምብል ነው እና ግን በፊት እዛ ሀገር ቤት እያለው ኦልሞስት እንደ ከኦርቶዶክስ እንደመጣው ማለት ይቻላል። ትንሽ መካነ ኢየሱስ ነበር። ከዛ ወደዚህ ነው የመጣሁት እና እነሱም የሚያምኑት የጌታ ስጋና ደም ነው ብለው ነው የሚያምኑት። ማለት እንደ ብስት ነው ብለው መካነ ኢየሱስን ነው። ከዛ ባክግራውንዱ እንግዲህ በፔንቴ ደረጃ እዛ ነኝ። ግን ጆይን ያረኳቸው እዚህ ፈርስት አሴምብል ነጮች ናቸው። በነገራችን ላይ በነጭ በእንግሊዝኛ ነው የሚሰብኩት። እሺ ስጋዌ ደሙን እንደ ስጋና ደም ነው ሃይማናዊ ብለን ነው እንትን የምንለው ማለት ነው የምንወስደው። ኦኬ የምትቀበሉት እውነተኛ የጌታ ስጋና ደም ነው ብላችሁ ነው የምትቀበሉት? አዎ የኃጢአት ስርየትን ይሰጣል፣ የዘላለም ህይወትን ይሰጣል ብላችሁ ታምናላችሁ? አሁን እሱ ጋር ነው ትንሽ ልዩነት የሚኖረው። እኛ ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ ከሆነም በኋላ አምነናል ድነናል ብለን ስለምናስብ ከዛ እሱን የምንወስደው ግን የሞቱንና ትንሣኤውን ትናገራላችሁ ይህንን በወሰዳችሁ ጊዜ የሚለው ቆሮንቶስ ላይ ያለው ሀሳብ እየተነበበ ነው የምንወስደው። እሱ የትኛው ክፍል እየተነበበ ሳይሆን ለምንድነው የምትወስዱት? ማለት ክርስቶስ ራሱ እንግዲህ የጌታ እውነተኛ ስጋና ደም ነው ብላችሁ የምታምኑ ከሆነ ክርስቶስ ራሱ ስጋውንና ደሙ ሲሰጣችሁ ለኃጢአት ስርየት ለብዙዎች ለኃጢአት ይቅርታ የሚፈስ አዲስ ኪዳን ደሜ ይህ ነው ብሎ ነው የሰጣቸው አይደል? ለኃጢአት ይቅርታ የሚፈስ ደሜ ነው ብሏል። ለኃጢአት ይቅርታ የፈሰሰ ደሙ ከሆነ እንዴት የኃጢአት ይቅርታ አይሰጥም ታዲያ? የኃጢአት ይቅርታም ይሰጣል። ከእንደገና ደግሞ ጸጋንም ይሰጣል። ከእንደገና ደግሞ ስለዚህ እሱን እኮ ነው የዘላለም ህይወት ይሰጣል፣ የኃጢአት ይቅርታ ይሰጣል ብላችሁ ካመናችሁ በጣም ደስ ከመካነ ኢየሱስ ጋር የሚቀራረብ አይነት አይ ቲንክ አሴምብሊ ቸርች በአሴምብሊ ቸርች ደረጃ እንደዚህ አይነት እምነት የላቸውም፣ በእምነት ደረጃ ማለት ነው። ምናልባት ግን መካነ ኢየሱስ ነበርኩኝ ስላልክ መካነ ኢየሱሶች እንደዚህ ብለው ነው የሚያምኑት። አዎ ጥምቀት ለኃጢአት ስርየት ለዘላለም ህይወት የጌታ ስጋና ደም እንደዛ ብለው ነው የሚያምኑት መካነ ኢየሱሶች። አሴምብሊ ቸርች ግን አሁን እንግዲህ ህብረት እያደረክ ያለበት ቸርች ግን እነዚህ ነገሮች አያምኑ በማመን እነሱ ያምናሉ ማለት አይደለም። ምክንያቱም እኛ ሀገር ኮመን የሆነው ዋና ወንጌልን የሚሰብኩት እንጂ ዲቴይል እምነታቸውን እንትን አታውቃቸውም። ብዙ ብለህ ያው እኔም ብለው አክሊሉ ይቅርታና መዳን የወንጌል ዋና ክፍል አይደለም እንዴ? እኮ መዳን እኮ ያው ቅድም እንደተነጋገር ነው በእምነት ከዳንም በኋላ ሆሊ ስርዓቶቹን አብረን እንወስዳለን እንጂ የእነሱን መረዳት የግድ መጠበቅ የለብኝም። ጥምቀት ለድህነት ነው ብለህ ነበር አይደለ? አዎ ብያለሁ ነው። ስለዚህ እነሱ ግን ጥምቀት ለድህነት አይደለም ብለው ነው የሚያምኑት አይደል? አይ እና አሁን ይቅርታ ይደረግልኝና እንደ አሁን አንተ ኤክስፕሌን እንደምታደርገው አይደለም የሚያምኑት ማለት ለድህነት አይደለም ብለው ነው የሚያምኑት። ጥምቀት ለድህነት አይደለም ብለው ነው የሚያምኑት። አይሉም እንደዛ የእውነት አይሉም። ምክንያቱም እሺ ላሳይ። አሁንም ላሳይ። ቆይ አሁን የሙሉ ወንጌል የእምነት መግለጫ ላሳይ። የሙሉ ወንጌል ለድህነት አይደለም ይላሉ። አዎ
ኦኬ እንደዛ ተባለም። እኔ አሁን ሁልጊዜ እናንተ ጋር ምገባው መዝሙረ ደጋም ብዙ ጊዜ እገባለሁ። ምገባው የምታስተምሩት ትምህርት በቅንነትና እግዚአብሔርን ለማሳወቅ ስለሆነ በዛም በኩል በእኛም በኩል ያሉት እንደዚህ ስለሆነ እንዲሁም መጠጋጋቱ በሚሻል ሁኔታ አሁን አይድኑም ይላሉ ከተባለ ስለማይሉ መገፋፋት ይሆናል። ምናልባት የገለጹበት ሀሳብ ሲተረጎም ሊሆን ይችላል እንጂ እንዲሁ አብረን ወንጌልን ብንሰራ ሰውን ብናደን የሚል ሀሳብ ብንይዘውና ትንንሽ ነገሮችን ኤር ስፕሊት ነው የሚያደርጉት። ቅድም እንደተናገርኩት ወይም መጽሐፍ ቅዱስ እንደሚል ዋናው ሴንተሩ የመዳናችን ክርስቶስ ነው። በቅድስት ድንግል ማርያም የተወለደው አይደል? በመንፈስ ቅዱስ ተጸልሎ ማለት ነው። እሱ ላይ እየሰራን ያ መረዳታችን ቢሆንስ በተረዳንበት መመላለስ በሚለው ሆኖ ወንጌልን ብንሰብክ በሚል ነው እንጂ ነገር ያለያያል። የፖይንት ላንሳ ብዬ ነው እኔ ስለማውቃቸው አይሉም። ጥምቀት አያድንም አይሉ ያው እኔ ማስረጃ በማስረጃ ማሳይ አይሉም ይላሉ ምናምን ዝም ብሎ አንተ ይላሉ እኔ አይሉ ምናምን እንደዚህ እያልን ጉንጫ አልፋ የሆነ ምልልስ ሳይሆን በማስረጃ ሲሆን ኦፍ ኮርስ ሰውም ይማርበታል፣ ሰውም ይታነጽበታል። መገፋፋት ምናምን የሚለው አሁን አክቹአሊ መግፋት ሳይሆን እኛ መጥራት ነው፣ እየሳብናችሁ ነው። ምክንያቱም ድህነት የማይገኝበት ትምህርት አለ፣ ህይወት የሚገኝበት ትምህርት አለ። በነገራችን ላይ ህይወት የሚገኘው በትምህርት ነው። ኦኬ ትምህርት ስትቀበል ህይወት ታገኛለህ፣ ትምህርት ካልተቀበልክ ህይወት አታገኝም። አለቀ። ሐዋርያ ቅዱስ ጳውሎስ በመጨረሻው ዘመን ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይላል። ስለዚህ ህይወት የሚገኝበት ትምህርት አለ ማለት ነው። ኦኬ እሱ ነው የሚያለያየን፣ በትምህርት ነው የተለያየ ነው ማለት። ስለዚህ በፕሮቴስታንቶች ትምህርት ህይወት የሚገኝበት ትምህርት በጭራሽ የላቸውም ብለን እናምናለን። ስለዚህ ህይወት ወደሚገኝበት ትምህርት መምጣት አለባቸው ማለት ነው። ህይወት የማይገኝበት ትምህርት ውስጥ ከሆኑ ህይወት ወደሚገኝበት ትምህርት መምጣት መቻል አለባቸው። ስለዚህ ያንን መስራት ደግሞ ግዴታችንም ነው። አሁን ይኸው የሙሉ ወንጌል የእምነት መግለጫ ነው አይሉም ስላልክ በማስረጃ ላሳየ። የሙሉ ወንጌል የእምነት መግለጫ ላይ ምን ይላል መሰለ? እዚህ ጋር የሚታይ ከሆነ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ ይላል። እሺ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። እሺ እነዚህም የጥምቀትና የጌታ ስርዓቶች ናቸው ይልና በደንብ አስተውለውም ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ምንድነው የሚለው? በስርዓቶቹ ውስጥ ምን የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ብቻ የሚፈጸም ሲሆን ለማን? ለጌታ ፍቅር እና ትእዛዝ ብቻ የሚፈጸም ሲሆን የጌታ ራስ ስርዓት ግን በየጊዜው የሚፈጸም ነው ይላል። ኦኬ ጥምቀት አንድ ጊዜ የሚፈጸም ነው፣ የጌታ እራት ግን በየጊዜው የሚፈጸም ነው ይልና መጨረሻ ላይ ያለችውን ሐሳብ ላንብብል። ጥምቀት ይላል። ጥምቀት እሺ ቆይ እዚህ ጋር ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው ይልና ጥምቀት ጨርሶ ኃጢአትን አያጥብም ወይም ደግሞ ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። 4 ነጥብ እንዲህ ብለው ነው የሚያምኑት። ይሄ ከክርስቶስ ጋር ከሐዋርያት ጋር ቀጥታ መጋጨትና መቃረን ነው። ኦኬ ከመጽሐፍ ቅዱስ ጋር ቀጥታ የሚጋጭ ሐሳብ ነው። ከኃጢአት ሊያጥብ አይችልም ወይም ኃጢአትን አያጥብም አሉ። ከኃጢአት ሊያድን እንዲሁም ድህነትን ሊያስገኝ አይችልም። ቃል በቃል እንዲህ ብለው ነው የሚያምኑት። ያው መሰረተ ሙሉ ወንጌል የሙሉ ወንጌል ቆይ የእምነት መግለጫ እንደሆነ ላሳይ አንዴ። እሺ ናንጂ ይኸው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መመሪያ ነው የሚለው። ይሄንን ከምን ቃል ጋር መሰለ? ቃል በቃል የሚጋጨው አያጥብም፣ ኃጢአትን አያጥብም አይደለ? መጽሐፍ ቅዱስ ምንድነው የሚለው? ሐዋርያት ሥራ
ምዕራፍ 22 ከቁጥር 16 ጋር ቀጥታ የሚጋጭ ሐሳብ ነው። ይኸው አሁንስ ለምን ትዘገያለህ ተባለ። ጳውሎስ ለዛ ነው ቃል በቃል አያድንም፣ የኃጢአት ስርየትን አይሰጥም እንደዚህ እያሉ የሚናገሩት ማለት አይሉም ብለህ ነበር። ይኸው ቃል በቃል በማስረጃ ሳየው ማለት እሺ። አይ ሁሌም እነሱንም ወክዬ ማውራት ስለማልችል እንግዲህ ከመስማት በስተቀር ምንም ብለው ነገር የለም። ያ እሺ፣ ከዛ አንጻር ነው ምናልባት ያሬድ ቀጥሎ አንዴ አክሊል በጣም ጥሩ እንትን መስማትም ምናምን መረዳትም ያለው ሰው ስለሆነ የተወሰነ አውሩትና እንመለሳለን። እሺ አልታር ያው በደንብ እንታወቃለን። በጣም መልካም ጥሩ ደገኛ ወንድም ነው። ባይዘ በጣም ማዳመጥ የሚወድ መስማት የሚወድ አይዲያ ሼር በደንብ የሚያደርግ ሰው ነውና ብዙ ጊዜ ከሱ ጋር የነበረን ኮንቨርሴሽኖች በጣም ደስ ነው የሚለኝ። የሆነ ዝግትግት ያለ ማይንድ ሴት አይደለም ያለው። በደንብ ኤክስፕሎር ያደርጋል፣ ያነባል፣ ያጠናል። የአልታር ምንድነው በቃ ሁሉንም ኢንክሉድ ቢያደርግ ደስ ይለዋል። ግን አይሆንም። ያለው እውነት አንድ ነው። ያለውም የጌታ ቤተክርስቲያንም አንዲት ናት። ስለዚህ በዛች ቤተክርስቲያን ውስጥ ያለ ብቻ ነው የሚድነው። የመጽሐፍ ቅዱስ ትምህርት ነው፣ ሐዋርያትን ትምህርት ነው እና ኤኒዌይስ አልታር በጣም እናመሰግናለን። ጥሩ ውይይት ነበራችሁ። ሌሎቹን እንዳንይዝ እዚሁ ጠብቀንና ሜቢ ፋይናሊ እንዲሁ ጥቂት ደቂቃ ባወራ ደስ ይለኛል ካልቸኮልኩ። እሺ ያሬዶ በቃ እግዚአብሔር ይስጥልኝ። ታች ወርጄ ልስማ። ሌሊት ነው እንዳልኩ አንተም እዚሁ ነህ። አንተም ሰሜን አሜሪካ ነህ አይደል? ሌሊት ነው አንተ ጋር ማለት? አዎ፣ ግን ያው ቅዳሜና እሑድ ስለሆንኩኝ ፍራይዴይ ስለሆነ ችግር የለውም ብዬ ነው። እሺ ታች ሆኜ ልስማ። ተባረኩ። እግዚአብሔር ይስጥልን። አሜን። መውረድ በፈለክበት ሰዓት ውረድ፣ ችግር የለውም። እሺ መጣት እንችላለን። እሺ ዮባ ያለህ አለው ያሬዶ ኦኬ። ኦብዘርቨር አለ ገመቹ ነው አይገስ ገምታሩ ነው ሶል ከሁለት አንዳቸው የተቀበልና እንግዲህ አውራ። እሺ ማን ነው? እሺ ቀጥል። ሰላም እንዴት አለ? ሰላም እንዴት ናችሁ? ግርማቸው ነኝ። ቀድሞ ከሁለታችሁ እኔ ነኝ። እሺ ግርማቸው እንዴት አለ? ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ግን ከዛ በፊት ይቅርታ የምጠይቃችሁ እኔ አማርኛም ሁለተኛ ቋንቋዬ ስለሆነ እርሶ ምናምን እያልኩ ማውራት ስለማልችል አሁኑኑ ይቅርታ አድርጉልኝ ሁላችሁ። አይ ሲጀመር እኔ አንተ ነኝ እርሶ አይደለም። ይቅርታ ያስብል። አይ ለሁላችሁ ችግር የለውም። እዚህ ጋር ሁሉም ወጣት ነው እና ችግር የለውም። አንተ ብለህ ማውራት ትችላለህ። ከየት ቤተ እምነት ነኝ አልከኝ? ሙሉ ወንጌል ነኝ። ሙሉ ወንጌል። እሺ ርዕሱ እንደምትመለከተው ለምንድነው ኦርቶዶክስ ማትሆኑት የሚል ርዕስ ነውና መጽሐፍ ቅዱስ ላይ አንድ ሐሳብ ላንሳልህና እሱን ተመርክዞ ለምን ኦርቶዶክስ አትሆኑም የሚለውን ትመልስልኛለህ። ጌታ ኢየሱስ ክርስቶስ ቤተክርስቲያንን መሰረታት። ከዛ ሐዋርያቱን ወንጌልን እንዲሰብኩ ለፍጥረት ሁሉ ወንጌልን ስበኩ ብሎ ላካቸው። እነሱም ወንጌልን እያስተማሩ ባስተማሩበት ክርስቲያኖችን ባጠመቁበት ቦታ ለታመኑ ሰዎች እምነትን እየሰጡ እረኛ እየሾሙ ይሄዱ ነበር። ይሄ ደግሞ እስከ ጌታ ምጽአት ድረስ ይጠብቃል አይደለ? ወይንም በዚሁ መልኩ ይቀጥላል። ተከከለ ቤተክርስቲያን ሳትጠፋ ሳትቋረጥ ትቀጥላለች ማለት ነው። አሁን ይሄን ያነሳው ለምንድን ነው? አስቀድሞ ጌታም ተናግሯል ስለ ቤተክርስቲያን። ቤተክርስቲያንን እንሰራለው የገሃነም ደጆች አይችሏትም ብሏል። በኤፌሶን መልእክቱም ደግሞ ከእድፈት ወይም ከፊት መጨማደድ ጠበቃት ብሏል። እንዲሁም ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ የእውነት አምድና መሰረት ብሏታል ቤተክርስቲያንን። ከመጽሐፌን ካየን አንተ ያለኸው ባልተቋረጠችው ባልጠፋችው ጌታ ከመሰረታት በኋላ ሳትጠፋ ሙሽራው ክርስቶስን የምትጠብቀው ቤተክርስቲያን ውስጥ ነህ? አዎ በትክክል። እሺ የሙሉ ወንጌል ነበር ያልከኝ አይደል? አዎ ሙሉ ወንጌል ነኝ። ሙሉ ወንጌል መቼ ነው የተመሰረተችው?
በኢትዮጵያ በ19 ብቻ ውስጥ ነው። አንድ 53 ወይ 52 ዓመት ነው አሁን ከተመሰረተች 53 ምናምን 60 እንበለው 60 ዓመቷን በለውና ችግር የለውም። ቤተክርስቲያን የተመሰረተችው የዛሬ 60 ዓመት ነው አይደለም? መቼ ነው? ቤተክርስቲያን እንግዲህ የመሰረታት ክርስቶስ ነው። ቤተክርስቲያኔን ባንተ ላይ መሰረታለሁ የጋነብ ደጆችም አይችሏትም ጴጥሮስን ያለው ጌታ ኢየሱስ ክርስቶስ ነው። ማለት የዛሬ ስንት ዓመት ማለት ነው በኢትዮጵያ አቆጣጠር ብናየው? በኢትዮጵያ ቢያንስ ወደ 2000 እንበል። የዛሬ 2000 ዓመት እሺ 2010 ምናምን ዓመት እንበለውና በዛሬ 60 ዓመት እና በዛሬ 2010 ምናምን ዓመት መካከል ልዩነት አለ የለም? አለ። ታዲያ እንዴት ነው የዛሬ 2000 ምናምን ዓመት የተመሰረተች ቤተክርስቲያን አትጠፋም ተባብለን የእውነት አምድና መሰረት ናት ተባብለን ስናበቃ አንተ ግን የዛሬ 60 ዓመት የተመሰረተች ቤተክርስቲያን ውስጥ ሆነ ያቺ ክርስቶስ የመሰረታት ቤተክርስቲያን ውስጥ ነኝ ማለት የቻልከው በምን መስፈርት ነው? ኢዮብ ይሄም ጥሩ ጥያቄ ነው። ነገር ግን እኔ መናገር የፈለኩትና ቀደም ጥያቄው ኦርቶዶክስ ለምን አትሆኑም የሚል ነው እላው ላይ ተጽፎ ያለውና አንድምታም ወደዛው ነው። አሁን ወንድም ይዋሃድ ካነሳቸው እነዚህ ሁለት ጥያቄዎች ላይ ስለ ጥምቀትና ስለ ጌታ እራት ነው ለማውራት ይፈለኩኝ። ይሄኛውንም ላነሳልህ እችላለሁ ግን በደንብ ላወራ የምፈልገው እዛኛው ላይ ነው። እሺ ይሄኛውን ላነሳልህ እችላለሁ ስላልከኝ አንተው ስለፈቀድክ አንሳልኝና ከዛ ወደዛኛው እንሄዳለን። ምንም ችግር የለም። በደንብ እንትን ስላላልኩበት እስከዛ ለዘጋጃጀበትና በሐሳብ ሁለቱ ላይ ላንሳልህ። ቀድሞ ወንድም አክሊሉ እንትን ካላቸው መካከል ማለት ነው። እሺ ያው እዚህ ያነሳውት ነገር ላይ ለሰው አንድ ነገር ልበልና ወደ አንተ ወዳልካቸው ርዕሶች እንመለሳለን። እሺ ጌታ ኢየሱስ ክርስቶስ አንተም በደንብ ስማ ስታጠና አብረን እንድታጠናው ጭምር ማለት ነው። ቤተክርስቲያንን ሰራ። ያሬዶ ጽሁፉን ከፍ ወይ ዝቅ አድርገው ፊትን ሸፈነው። አዎ እንደዚህ ይሻላል። እያየን ነው እያየን አይደለም የተወዛገብኩብህ እኮ። ቤተክርስቲያንን ሰራ። አዮባ በጣም ቆይቷል ከተበላሸ ሰው ዝም ብዬ ነው እኔ አሁን እንዴት እንደሚታይ ላሳያችሁ። ከይድ እኔ ጋር ቆየ ኔትወርክ ነው ማለት ነው። ዊርድ ከሆነ ይሁን እንደዚህ ነው ያሉት። ያው ጭንቅላት ይዘጋ ይው እሺ ካሜራውን አጥፋውና መልሰህ ክፈተው። ኦኬ ችግር የለውም ግን እናንተን ባዘር ካላረጋችሁ ለኛማ ቁልጭ ብለህ ነው የምትታየው። በቃ ቀጥሉ ኢዮባይ ችግር የለውም። እሺ ታብታብ እያደረጋችሁ ጋይስ ቢያንስ 1 ሚሊዮን እናስገባው። ቤተክርስቲያንን ክርስቶስ ሰራት። ከዛን ሐዋርያቱ ለፍጥረት ሁሉ ወንጌል እንዲሰብኩ ላካቸው። ማቴዎስ 28 ማርቆስ 16 እንመለከተው ከትንሳኤው በኋላ ተልኮ ሰጥቶ ሲሸኛቸው እንመለከታለን። እነርሱም ደግሞ ወንጌልን ለፍጥረት ሁሉ እየሰበኩ በተለያየ ቋንቋ ከዛን ያመኑትን እያጠመቁ የቤተክርስቲያን ሽማግሌዎችን እየሾሙ ጳውሎስ እንደውም በአንድ ስፍራ ላይ አንተም ከኛ የተቀበልከው ለታመኑ ሰዎች ስጥ ይለዋል አይደል ጢሞቴዎስን። በዚህ መልኩ ቅብብሎሹ ቀጥሏል ማለት ነው። ከዚህ ውጪ ካለ እርሱ ከበረቱ ውጪ የሆነ ስብስብ ነው ማለት ነው። ምክንያቱም አንዲት ቤተክርስቲያን ነች ያለችው። አንዲቷ ቤተክርስቲያን ውስጥ አንድ የሆነ ትምህርት አለ፣ አንድ መንፈስ አለ። ሐዋርያዊ ቅብብሎሹን ጠብቆ የሚሄድ ክርስትና እንጂ ድንገት የሚመጣ በፍጹም የለንም ማለት ነው። ይሄ ከጌታ ቃል አንፃር ነው። ቤተክርስቲያንን እንሰራለው የገሃነብ ልጆች አይችሏትም ማለት እስከ ዓለም ፍጻሜ ቤተክርስቲያን አለች። እኔ ሁሉ ጊዜ ከእናንተ ጋር ነኝ ብሏል። ጌታ ያለባት ቤተክርስቲያን አትጠፋም። ድንገት የሚመጣ ካለ እርሱ በበር ያልገባ ምንድነው የሚለው ወንበዴ ነው አይደል? እንደዛ ነው ማለት ነው። ስታጠኑ ሐዋርያዊ ቅብብሎሽ መሰረታዊ ጉዳይ ነው። በአባቶች ትምህርትም የታመነ ነው ማለት ነው። እሺ ያነሳው ነጥብ ላይ እንመለስና የትኛው ላይ ነው ማውራት የፈለከው? ሁለቱም ላይ ስለ ጥምቀትም ስለ ጌታ እራትም ወይም ደግሞ ቁርባን የተባለው። እሺ ከጥምቀቱን ጀምርና አንተው ነው የመረጥከው። ጥምቀት አያድንም ብለህ ነው የምታምነው? አዎ እኔ ያው ሙሉ ወንጌል ነኝ ብያለሁ። ከቤተ ክርስቲያኔ ከእምነት መግለጫ አንዱ ጥምቀት አያድንም ይላል። መጽሐፍ ቅዱስንም በዛ መልኩ ነው። የማ መግለጫ?
የቤተክርስቲያን እኔ ያለሁባት ቤተክርስቲያን የእምነት መግለጫዋም ጥምቀት አያደንም ነው የሚለው። መጽሐፍ ቅዱስንም የተረዳንበትና የተረጎምንበት ወይም ደግሞ የተተረጎመበት መንገድ በእኛ ቤተ እምነት ጥምቀት እንደማያድን ነው። እሺ ያንተ ቤተ እምነት አሁንም አንድ ላስታውስህና ለማስታወስ ብቻ መመለስ ግዴታ አይደለም አልጠይቅህም። እሺ የዛሬ 60 ዓመት ነው የተመሰረተችው ቤተክርስቲያን። የዛሬ 2000 ምናምን ዓመት ነበረች። ከዛም በኋላ ሐዋርያቱ ካስተማሩ በኋላ የሾሟቸው አሉ አይደለ? ከነሱ እግር ስር ቁጭ ብለው የተማሩ ሐዋርያና አበው አሉ፣ መጽሐፍ ቅዱስንም ያስተላልፉልን ጭምር ማለት ነው። ከነርሱ ውስጥ አንድም መጽሐፍ ቅዱስን በኋላ ስለምናወራበት ብዬ ነው። ከዛ በኋላ ከሐዋርያት በኋላ የተነሱ ሐዋርያና አበው ማለት ነው። ሐዋርያት እግር ስር ቁጭ ብለው የተማሩ ከነሱም በኋላ የተተኩ አንድም ለሺህ ምናምን ዓመት ጥምቀት አያድንም ብሎ ያመነ የለም። የዛሬ 60 ዓመት የተመሰረተችው ያንተ ቤተ እምነት ከየት አመጣ ነው ጥምቀት አያድንም ያለችው? ይሄን እንድታስበው ነው። ወደ ጥቅስ መግባት እንችላለን። የትኛው ጥቅስ ነው ጥምቀት አያድንም የሚለው? ቀድም በተነሳው በማርቆስ ምዕራፍ 16 ላይ መነጋገር እንችላለን። ማለት ያው እኔም የምፈልገው ነገር ምንድነው፣ አንተም አትዝለልብኝ እኔም አልዘልብህም። መጽሐፍ ቅዱሱን አውዱን ጠብቀን ኮንቴክስቱን ጠብቀን እናወራበታለን። በማርቆስ ምዕራፍ 16 ከቁጥር 16 ጀምሮ ያለው ክፍል ላይ እንነጋገራለን። ምን ይላል? ላምብብል መጽሐፍ ቅዱስ እጄ ላይ ያለ አንበው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። እሺ ምን ማለት ነው? ስለዚህ እኔ እንደ ራሴና እንደ ቤተ እምነቴ እንዳስተማረችኝ ነው የማወራው። መጽሐፍ ቅዱስም የሚለው ቁጥር 16 ላይ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው። ስለዚህ ጥምቀት በእኔ እምነትና በቤተ እምነቴ አቋም ጥምቀት ስርዓት ብቻ ነው። ጥምቀት ሊያድን አይችልም። መጽሐፍ ቅዱስም የተጠመቀ ያመነ ግርማቸው አንዴ ጥቅሷ ላይ እናውራና ስርዓት ብቻ ነው ይላል ጥቅሱ። የወለ ጥቅሱ የሚለው አንተ ቀይ ካደረግከው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ያልተጠመቀ ይፈረድበታል ይላል። አይ አይልም። ያልተጠመቀ ይፈረድበታል አይልም። ማለትም አይጠበቅበትም። ለምን ማለት እንደማይጠበቅበት ነግርሃለሁ። አስቀድሞ ግን እያወራን የነበረው ምንድነው? ጥምቀት ያድናል አያድንም ነውና ለድህነት ምንና ምንድን ነው የተባሉት? ስለ ፍርድ እናወራለን። አስቀድሞ ድህነቷን እንጨርስና ያው ፍርድም ከታች አይደለ ያለው። ስለ ድህነቷ እናወራና ለመዳን ወይም ድህነት እንዲመጣ ምንና ምን ያስፈልጋሉ ነው የሚለው። እምነት ነው የሚያስፈልገው ለመዳን ነው ይላል መጽሐፉ ነው። አንተ መጽሐፉ ይላል ነው መጽሐፉ ነው የሚለው። በመጽሐፉ ነው የምናወራው። እሺ ላንበው አንዴ። እኔ ያመነ ይድናል ከዛ ይጠመቃል፣ ያላመነ ግን ይፈረድበታል ይላል አይልም? ያመነ የተጠመቀ ይላል። ምትላለች አያዝች ጋር ይላል ትታያለች። ምትለዋ እናን ነው የምትወክለው። በግሪኩ ካይ የሚል ቃል አለ፣ በእንግሊዘኛው ኤንድ የሚል አለ። ምትለው የአማርኛዋ እናን ትወክላለች። ያመነ እና የተጠመቀ ማለት ነው። የበላ እና የጠጣ ይጠግባል ካልኩ ለመጥገብ ምንና ምን አደረገ ነው የሚባለው? በላ ብቻ ነው የሚባለው? ጠጣም ይባላል። ምክንያቱም ስዘረዝር የበላ እና የጠጣ ጠገበ ስላልኩ ወይም ይጠግባል ስላልኩ ማለት ነው። እዚህም ጋር ያው ተግባቦት አማርኛውም ግልጽም ስለሆነ ማለት ነው። ያመነ እና የተጠመቀ ይድናል ነው የሚለው። 4 ነጥብ። ያመነ ይድናል ሳይሆን የሚለው ያመነና የተጠመቀ ይድናል ነው የሚለው። አንተ ግን ቆርጠ ጥምቀትን ተውካትና ያመነ ይድናል ከዛ ይጠመቃል አልክ። ይሄ በቀጥታ ከክርስቶስ ትምህርት ጋር መጋጨት ነው አይደለ? ነው ኢዮባዬ። ይኸውልህ ምናልባት አረዳዳችን ሊለያይ ይችላል። ይሄን አውቃለሁ አምናለሁ። መጽሐፉ የሚለው አንተ የያዝከው መጽሐፍ ያመነ የተጠመቀም ይድናል። የሚያስፈርደው ግን አለማመን ነው። የሚያስፈርደው ግን ምን እኮ ግርምዬ ፍርድ ጋር አልሄድኩም። ፍርድ ጋር እንመጣለን ብዬ ነበር። ድህነቷን እንጨርስ፣ ፍርዱ ጋር እመጣልሃለሁ። በደንብ በጥሩ ምሳሌ አስረዳሃለሁ። እንትን የሚልህ ከሆነ መጀመሪያ ድህነቷ ጋር እንጨርስ። ለመዳን ምንና ምንድን ነው የተጠቀሰው? እንደ መጽሐፉ አንብብ።
ቴንኪው ለመዳን ምንናምን ያመነ የተጠመቀ እንደዛ ብለህ ታምናለህ? ለመዳን ያመነ የተጠመቀ ብለህ ታምናለህ? ያመነ ይጠመቃል። ለመዳን ነው ስርዓት ለመፈጸም ነው የሚጠመቀው። የት አለ እስቲ ስርዓት? አሁን ይኸው ለመዳን የሚለውን ይኸው እዚሁ ጋር ስላስነብብ እኔ ያመነ የተጠመቀ ይድናል የሚለው ድህነት የመጣው ከምንና ከምን በኋላ ነው? ከእምነትና ከጥምቀት በኋላ ነው ድህነት የመጣው። ሰው እምነትና ጥምቀት ለመዳን ነው። እስቲ ለስርዓት ለመፈጸም ነው የሚለውን አስነብበኝ። የትኛው ጋር ልክፈትልህ? ስርዓት ይኸውልህ እኔ ነኝ ያልከው እንጂ መጽሐፉ አሁን ያልከው ያያዝከው ክፍል ላይ መጽሐፍ የሚለውን እንበል። መጽሐፍ የሚለውን እንበል። ከዘፍጥረት እስከ ራእይ ስርዓት ለመፈጸም ነው የሚል ካለ ታመጣለህ። ከሌለ ግን መጽሐፍ የሚለውን ብቻ እየተነጋገርን እንሂድ። እዚህ ጋር ይሄን ያህል ካወራን ስግጥ ብሎ መቀመጥ አይተበቅብኝም ብዬ አስባለሁ። ሌላ ጥቅስ ልድገምህና እዮባዬ ቆይ አንዴ ጥያቄን መልስልሃለሁ። ሳትሄድ መልስልሃለሁ ጥያቄ ከክፍሉ ሳትወጣ ያመነ የተጠመቀ ይድናል ካለ እምነት ብቻ እንደሚያድን መጽሐፍ ቅዱስ አይናገርም? አይናገርም። በምን አማርኛ ያመነና የተጠመቀ እያለ እምነት ብቻ እንዴት ነው? ጌታ ይሄ ወንጌል የጌታ የኢየሱስ ክርስቶስ ወንጌል ነው አይደለ? አዎ የጌታ የኢየሱስ ክርስቶስ ወንጌል ነው። የጌታ የኢየሱስ ክርስቶስ ወንጌል ላይ ካዲያ ያኔ በምሽቱ ጌታ ኢየሱስ ሲሰቀል አብሮት ከተሰቀሉት መካከል አሁን ከኔ ጋር በገነት ነህ የተባለው ተጠምቆ ነው እንደዳ ነው? በዛን ሰዓት ጥምቀት ነበረ? የሐዲስ ኪዳን ጥምቀትማ ከሙሴ ጊዜ ጀምሮ ከኦሪት ሕግ ጊዜ ጀምሮ ጥምቀት ነበር። ጥምቀት ቢያድን ኖሮ ኢየሱስ ራሱ ለምን ይመጣል? አማርኛ እየተደማመጥን የሐዲስ ኪዳን ጥምቀት ነበር ወይ ወይም ጌታ የሰጣቸው ጥምቀት ነበር ወይ ነው ያልኩ። እኔ ጥምቀት አንድ ነው ብዬ ነው የማምነው። አንዲት ጥምቀት አይደለም የሚለው መጽሐፍ ቅዱስ። እሺ አንዲት ጥምቀት የተባለ የትኛው ነው? ዮሐንስ ጥምቀትና የጌታ ጥምቀት አንድ ነው? ለምሳሌ እሱ አንድ አይደለም። አንድ ነው ብዬ ነው የማምነው። አንዲት ጥምቀት ይላል እኮ አልከኛው። ጥምቀት አለ ነው። ጥምቀት ከብሉይ ኪዳን ጀምሮ ይኑር ጥምቀት ይኑር እናሳጥረው። የሆነ ዝም ብሎ ጉንጫ አልፋ ማድረግ አልፈልግም። ጥምቀት ይኑር። አሁን እያወራን ያለ ነው ስለ ሐዲስ ኪዳኑ ጥምቀት ነው ብዬ ስፔሲፊክ ጠቀስኩልህ። ማውራት ከቻልክ ሐዲስ ኪዳኑ የትኛው ነው ካልከኝ አሳይሃለሁ። ጌታ ከትንሳኤው በኋላ የማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ያለውን ጥምቀት ነው እየተናገርኩ ያለሁት። ይሄም ከትንሳኤው በኋላ ነው። የማርቆስ ወንጌል ምዕራፍ 16 ከትንሳኤው በኋላ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ወንጌልን ለፍጥረት ሁሉ እየሰበኩ ያመኑትን እያጠመቁ የእርሱ እንዲያደርጓቸው ያዘዘውን ጥምቀት ነው እያወራ ያለሁት። የዮሐንስን ጥምቀት የተጠመቁት ራሱ መንፈስ ቅዱስን ስላልተቀበሉ ያመኑት ግን ደግሞ የጌታን ጥምቀት ያልተጠመቁትን በዮሐንስ ጥምቀት ብቻ ተጠምቀው የነበሩትን የጌታን ጥምቀት ሲያጠምቋቸው እንመለከታለን። እያወራን ያለ ነው የሐዋርያት ሥራ ምዕራፍ 19 ማለት ነው። እያወራን ያለ ነው ስለ ጌታ ጥምቀት ነው። ግልጽ ነው። አሁን ያስኬዳል። አንተ በብትለውም ያስኬደኛል። በቃ ካስኬደ ማርቆስ ላይ የተቀመጠው ይሄ ጥምቀት ነው። አንድ ያነሳውን እዚሁ ጋር ልመልስና አንድ ጥቅስ ልጥቀስልህና እሱ ላይ ምን እንደምትል መስማት ስለምፈልግ ማለት ነው። እዚህ ጋር የጠየቀኝ ጥያቄ ያላመነ እኮ ይፈረድበታል ነው የሚለው እንጂ ያልተጠመቀ አይልም አልከኝ። አዎ አይልም። አስቀድሞ ለድህነት ያስቀመጠውን ተመልከቱ። እዚህ ጋር ሁላችሁም ለድህነት ያስቀመጠውን ሳይቀበል ያልተጠቀሰ ቃል ማለት ለፍርድ ስላልተጠቀሰ ብቻ ለድህነት አይደለም ብሎ አንዱን በአንዱ ማጣፋት ልክ አይሆንም። ለማንኛውም ግን ከዚህ በፊት መስዩ አውቃለሁኝ ግልጽ ይሆናል ብዬ ስለማስብ ማለት ነው። በደንብ ስማኝ። ቲክቶክ የከፈተ ያሬድ ጋር ገስት የላከ ይገባል ካልኩኝ በደንብ ስማ። ቲክቶክ የከፈተ አፕሊኬሽኑን ማለት ነው። ከዛ ያሬድ ጋር ገስት የላከ ይገባል አልኩኝ። ከዛን ቲክቶክ ያልከፈተ ያሬድ ጋር ገስት አይገባም ካልኩኝ ያሬድም ጋር ገስት ያላከ ማለት ይጠበቅብኛል? አይጠበቅብኝም። ለምን? እዮባ የተቀመጠው ግራመር ላይ ብቻ እናውራ። አሁን ይሄኛው ታሪክ ውስጥ ያስገባናል። አንዴ ላንተ ብቻ ስላልሆነ ማወራው አንዴ ቲክቶክ ያልከፈተ
ያሬድ ጋር አይገባም ካልኩኝ ገስት ያላከ ማለት አይጠበቅብኝም። ለምን ከተባለ ከጅምሩ ቲክቶክ ሳይከፍት ገስት አይልክም። ልክ እንዲሁ ገና ከጅምሩ ሳያምን አይጠመቅም። ስለዚህ ያልተጠመቀ ይፈረድበታል ማለት አይጠበቅበትም። ጥምቀት ለድነት መሆኑን አስቀድሞ ምን ስላለን ስለነገረን ይቺ የመጀመሪያዋን መስመር ያመነ እና የተጠመቀ ይድናል የሚለውን ሳትቀበል እዚህ ጋር ጥምቀት ለድነት መባሉ ለመቃወም ያላመነ ከዛ ያልተጠመቀም ይፈረድበታል ይባልልኝ ማለት ይሄ ትክክል አይደለም። ልክ ያልሆነም ፋላሲ ነው ማለት ነው። እሱን ብትታረመው ጥሩ ይመስለኛል። እሺ ኢዮብ አንዴ እዚሁ ጋር ከሌላ ቦታ ሳትሄድ ጻፊው የዚህ ወንጌል ጻፊ ማርቆስ ሲጽፍ መቼም በአይን ካየው ከሰማው ከተመለከተው ተነስቶ ነው የጻፈው። ከኔም ከናንተም የተሻለ አረዳድ ይኖረዋል ብዬ አስባለሁ። ካዲያ እንደዛ ከሆነ ያላመነ ይፈረድበታል ያለበት ቦታ ያላመነ ያልተጠመቀም ይፈረድበታል ማለት አቅቶት ይመስላል? አይመስለኝም። ግን እኮ አሁን ነገርኩ እንዴት መረዳት እንዳልቻልክ አልገባኝም። ይኸውልህ ከላይ ያመነ የተጠመቀም ይድናል አለ። ይኸው በቃ መቀበል ፍላጎት ካለ የጌታን ቃል የምትቀበል ከሆነ ተቀበለው። ለመዳን እምነትና ጥምቀት ተብሏል። ወደ ፍርድ ስትመጣ ያላመነ ይፈረድበታል አለ አይደለ? ከጅምሩ ሳያምን ስለማይጠመቅ ያልተጠመቀ ማለት አይጠበቅበትም። ግልጽ አይደለ? ግልጽ ነው። አሁን ገባኝ። ግን ያልገባች ደግሞ አንድ ጥያቄ ብቻ አለች። እሺ አሁን በኦርቶዶክስ ቤተ እምነት ካዲያ ሰው አምኖ ነው እንደሚጠመቀው? አሁን አንድ ህፃን ልጅ አምኖ ስለ እምነት ምኑን አውቆ ነው የሚጠመቀው? ያመነ የሚጠመቅ ከሆነ በ40 ቀንና በ80 ቀን የሚጠመቅ ህፃን ምኑን ስለ እምነት ያውቃል? እስቲ ዮባ አያውቅም። አያምንምና አያውቅም የተለያዩ ነገሮች ናቸው። አስቀድሞ ግን በኦርቶዶክስ ቤተክርስቲያን ላልከው በኦርቶዶክስ ቤተክርስቲያን ይሄ ጥቅስ ቅድምታችሁም ተጠይቆ ነበር። በዚሁ አጋጣሚ ልመልሰውና ያመነ የተጠመቀ ይድናል የሚለው የቤተክርስቲያናችን ትምህርት ነው፣ እንጠቀመዋለን። ያመነ የሚለው ግን ማንን ነው የሚያካትተው ከተባለ ማመን የሚችለውን ነው። እዚሁ ክፍል ላይ አንድ ነገር ላሳይ። ይሄን ስል እንደው ዝም ብዬ እንዳይመስል አውዱን የተከተለ ፍቺ መሆኑንም እንድትረዳው ማለት ነው። እዛው ማርቆስ 16 ላይ አንተ ያነሳው ያላመነ ይላል አይደለ? ያላመነ የሚለው ህፃናትን ያካትታል? ያላመነ የሚለው አያካትትም። ስለዚህ እኮ ነው ጥምቀት ስርዓት ነው፣ ሰው ካመነ በኋላ ነው የሚጠመቀው ያልኩ ለዚህ ነው። ታው ስርዓት ምናምን የሚለው ጥቅስ የለህም፣ የራስህ ነው፣ ለራስህ ያዘው። እኔ በጥቅስ ነው እያሳየው ያለሁት። እንደዛ የሚል ትምህርት የለም። ከራስ የሆነውን ነገር ለራስህ ያዘው። እኛ ከመጽሐፍ የሆነውን ስለምንቀበል ማለት ነው። ያላመነ የሚለው ህፃናትን አያካትትም ማለት አየህ። ለህፃናቱ ምን አስቀመጥክ? ላለማመን አልደረሱም፣ አላምንም አይሉም፣ ስለዚህ ሊፈረድባቸው አይገባም የሚል እምነት ስላለህ ነው አይደለ? ያመነ የሚለው ማመን የሚችሉትን ነው። መስራት የማይወድ አይብላ ሲል መስራት የማይወደውን እንጂ የማይሰራውን ማለት አይደለም። ህፃናት አይሰሩም ለምሳሌ ማለት ነው። መስራት ግን የማይወደውን አይብላ ተብሏል። ማይሰራው አይብላ ቢባል ኖሮ የታመሙ ህፃናት በእድሜ ከፍ ብለው የአእምሮ ህሙማን ሁሉ ባልበሉ ነበር ማለት ነው። መጽሐፍ ሲጠቀስ ለማን እንዴት የሚለው መሰረታዊ ጉዳይ ነው። ያመነ የሚለው የሚመለከተው ማንን ነው ከተባለ ማመን የሚችሉትን ነው። በእኛ ቤተክርስቲያን ለምሳሌ አንተ ብትመጣ አምነ ነው የምትጠመቀው፣ ሳታምን አትጠመቅም። ስለ ህፃናት ካወራኸኝ ግን ህፃናት አያውቁም እንጂ አያምኑም ያምናሉ አይባልም። የማያውቁትን አታጥምቁ የሚል ቃል ታሳየኛለህ ነው። ኢዮባ ህፃናት ለምን ይጠመቃሉ? በቃ ቆይ አንዴ እሺ፣ አንዴ እቺን ለመጨረሻ ጊዜ ልመልስና ጥምቀቱ ላይ መልሳለሁ። የህፃናት ጥምቀት አይደለም የመጀመሪያው እንትን ነጥብ ማለት ነው። ዋናው ጥምቀትን ስለማትቀበል ህፃናት ለምንድን ነው የሚጠመቁት? ሰው ስለሆኑ ማስረጃ ሰዎች መጠመቅ አለባቸው። አዎ እሺ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሰዎች ይጠመቁ ይል ይሆን? እስቲ እንየው። ኢየሱስ መለሰ ለኒቆዲሞስ፣ ከኒቆዲሞስ ጋር የተነጋገሩ ነው። እንዲህ ሲል እውነት እልሃለሁ
አዋቂዎች ትላልቆች ከውሃና ከመንፈስ ካልተወለዱ በቀር ወደ እግዚአብሔር መንግስት ሊገቡ አይችሉም አይደለም የሚለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ ሰዎች ወደ እግዚአብሔር መንግስት ለመግባት ምን ያስፈልጋቸዋል? ከውሃና ከመንፈስ መወለድ፣ ክርስቶሳዊ መሆን ማለት ነው። ይሄ ያስፈልጋቸዋል። በብሉይ ኪዳን አንድ እንድትረዳው በዛው ማለት ነው ስለ አፖስቶሊክ ሰክሴሽን ስታጠና ይሄንንም እንድታጠና ጥምቀት የሐዲስ ኪዳኑ ጥምቀት ማለት ነው በብሉይ ኪዳን ጥላ ነበረው። ለምሳሌ የእስራኤላውያን በደመናና በባህር መጠመቅ ጥላ ነበረ፣ ለጥምቀት ምሳሌ ነበረ። ታምናለህ ይሄንን? አዎ ምሳሌ ነው። እሺ ማርቆስ ማነው ቆሮንቶስ መልእክት ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 1 ጀምሮ ስታነብ ይሄን ታገኛለህ። በባህርና በደመና ኢዮብ ጥቅስ እያበዛ ነው። የቀድሞ ማርቆስና ያሁኑ ዮሐንስ በፍጹም የማይገናኝ ክፍል ነው፣ ሊተዋወቅ የማይችል ክፍል ነው። አዳምጠኝ ወዳጄ፣ ጠይቀኝ እምነትን እየመለስኩ ከታችም ሆኜ ማዳመጥ እችላለሁ። ኢዮባ ለመነጋገር አይደል? ማዳመጥ ብቻ ነው። ቆይ እየጠየቅክ አይደለም? ማዳመጥ ብቻ ነው። እስካሁን እየጠየቀኝ እየመለስኩ አይደለም? አዳምጬ ጨረስኩም ሐሳቤን። አንደኛ፣ ሁለተኛ ነገር ደግሞ እምነቴን እንጂ እምነትህን እያብራራው አይደለም። ጥቅስ በዛ ይሄና ያ ምናምን የምትለው ያንተ አመለካከት ነው። የኔን እምነት ስነግር ለምንድን ነው እሱ ያንተን አመለካከት እንዳወራ የምትጠብቀው? የኔን እምነት ሳወራ ሰጣለሁ፣ ምንም ችግር የለውም። የኔን እምነት ሳወራ እንደኔ እምነት ነው ልትቀበል የሚገባው። ማለትም የሱ እምነት ነው ብለህ እንጂ በአንተ እምነት መዝነ የኔን ጥቅስ ካልጠቀሰልኝ አይባልም። አይገናኝም ካልክ እሱን ታሳየኛለህ ማስረጃ እያወጣ። ለማንኛውም ግን በብሉይ ኪዳን የነበረው የእስራኤላውያን በባህርና በደመና መካከል መሻገራቸው የጥምቀት ምሳሌ ነበር። ሲሻገሩ አዋቂ ብቻ ናቸው ወይስ ህፃናትም ተሻግረዋል ከተባለ ህዝብ ነው የተሻገረው። ህዝብ ውስጥ ህፃናቶች አሉ። አንዱ እሱ ነው። ሁለተኛ ግርዘት፣ በብሉይ ኪዳን ግርዘት ነበረ። በየ8 ቀናቸው ይገረዙ ነበረ አይደለ? የእስራኤላውያን ልጆች እርሱ ለጥምቀት ምሳሌ ነው። አሁን በእጅ ባልሆነ ቆላሲስ መልእክት ላይ በግልጽ ነው የተቀመጠው። በእጅ ባልሆነ መገረዝ ተገረዛችሁ። ከዛ ቀጥሎ ምን ይላል? በጥምቀት ከእርሱ ጋር አንድ ሆናችሁ ብሎ ይናገራል። በብሉይ ኪዳን የነበረው ያ ግርዘት በወላጆች እምነትና በወላጆች ፈቃድ የሚፈጸም ነበረ። ህፃናት ልገረዝ አልገረዝ የሚል ተማክረው አይደለም። በሐዲስ ኪዳንም የክርስቲያን ልጆች ክርስቶሳዊ ሆነው እንዲያድጉ በወላጆቻቸው እምነት ይጠመቃሉ። ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ አይደለም የሚል ሰው ካለ ይሄው ህፃናት አይገረዙ አይጠመቁ የሚል ማስረጃ ሊያቀርብ ይገባል። እምነታችን ከህፃናት አንፃር ይሄ ነው። ከጥምቀት አንፃር ቅድም የጠቀስኳቸው ጥቅሶች ናቸው። ማስረጃ ወጣ ይሄን የሚቃወም ነገር ካለ ታሳየኛለህ። ካልሆነ ወደ ጥምቀቱ ሐሳብ ተመለስና የህፃናቱን ትንሽ አቆየው። ዮባ ድሉን ስለሰጠኝ አመሰግናለሁ። ማቴዎስ ምዕራፍ 28 ላይ ቀደም መጀመሪያ ላይ እንደ መግቢያ የተጠቀምከው ክፍልና የማርቆስ ምዕራፍ 16 እንዳነሳ ነው። የማቴዎስ ላይ ምን ይላል? ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ አይደለም የሚለው? ክፍሉን ላውጣው። ያው ሃርድ ኮፒ ነው። ያም ካለ በኋላ ማቴዎስ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቱ ያድርጓቸው ይላል። ምን የሆኑትን ያመኑትን አይደለ? ትክክል። ያመኑትን በአብ በወልድ በመንፈስ ቅዱስ በክፍሉ ቀደም ካስረዳው እንግዲህ በእኛ ቤተክርስቲያን ያለውን ነገር ካስረዳው ውጪ በቀጥተኛ ንባቡ እንየው። ቀጥተኛ ንባቡን ይዘን አግኝቼዋለሁ ላንብብልህ። እንግዲህ ሂዱና አሕዛብን ሁሉ ከላይ ከፍል በል ተራራ ገሊላ ሄዱ። ባዩትም ጊዜ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዟቸው። ያው አማርኛ ብያለሁ ቀደም።
ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው። ከላይ ግን ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ይላል። ከላይ ጀምር እስቲ አንተ ባራስ ማርቆስ ላይ ይላል እሱ። ቆይ እዚህ ጋር ጥምቀት ነው የቀደመው ትምህርቱ። አሁን እንደ ትምህርት ነው ዕውቀት ማመን። እስቲ አሳየኝ ትምህርቱ ሲቀድም እዚህ ጋር አንዴሽ ተመልከቱ። ቀደም በኦርቶዶክስ ቤተክርስቲያን ለአዋቂዎች እና ለህፃናት ምን አይነት ትምህርት አለ የሚለውን አሳይቻለሁ። ሰው በዛ መነጽር ከታየ ግልጽ ነበር። አይንዶ በቀጥተኛ ንባቡ ከተባለ ግን እዚህ ጋር የሚቀድመው ጥምቀት ነው። እስቲ አንብብልኝ፣ ስለማይታየኝ ነው። አንብብልኝ። ወንጌልን ስበኩ ለፍጥረቱ የሚለው አንተ ጋር አለ። ቶ እኔ ጋር ያለውን እኔ ላንብበው፣ አንተ ጋር ያለውን ተከታተለኝ። እንግዲህ ሂዱና አለ። እሺ እንግዲህ ሂዱና ወንጌልን ለፍጥረቱ ሁሉ ከሚለው የቱ ጋር ነው ወንጌል ለፍጥረት ሁሉ የሚለው? ወደ ዓለም ሁሉ ሂዱ ከሚለው ጀምርና አንብብልኝ። ኧረ እሱ ማርቆስ ላይ ነው ያለው። ቀጥልሽ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው እያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርቴ ወይም ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ስለዚህ ጥምቀት ነው ትምህርትን የቀደመው። እዚህ ጋር አመኑ፣ ካመኑ በኋላ ተማሩት፣ ከተማሩ በኋላ ተጠመቁ፣ አመኑ የሚለው በኋላ ደቀ መዝሙር ሆኑ። የቱ ጋር ነው? አንተ ሌላ መጽሐፍ ነው እንደምታነበው? ኖ አንዱ መጽሐፍ ቅዱስ አመኑ ከዛ ተጠመቁ የሚላል እዚህ ጋር። ሳያምን አይጠመቅማ። ማርቆስ መመሪያ ይላል ወይ? ማርቆስ ሌላ ይሄ ሌላ። መጀመሪያ ማርቆስና ነበር። ስለዚህ ባንተ ማርቆስና ማርቆስ የተለያዩ መጽሐፍት ወይም ደግሞ የሚቃረኑ መጽሐፍቶች ናቸው ማለት ነው። የተለያዩ መጽሐፍት ናቸው፣ የሚቃረኑ ግን አይደሉም። ሁለቱ ራሳቸውን የቻሉ መጽሐፍት ናቸው። ቆይ አዳም ማርቆስ ከማርቆስ ጋር በፍጹም እንደማይቃረን እኔ እናንተ መተማመን አለብን። አዎ አይቃረኑም እኮ ነው ያልኩህ። ምንድነው የማይቃረን ከሆነ ያመነ ነው የሚጠመቀው ብለኸኛል እኮ ቅድም። ይኸውልህ ወዳጄ እዚህ ክፍል ላይ የሚቀድመው እምነት ነው ወይስ ጥምቀት? ማነው ትምህርት ነው ወይስ ጥምቀት ብዬ ስጠይቅ ክፍሉ ላይ ነው የጠየቅኩ አይደለ? እርሱን መልስ። ማርቆስ ላይ ያለውን ነገር ደግሞ ከህፃናትም አንፃር የቤተክርስቲያናችን እምነት ብዬ አስረድቻለሁ። መጀመሪያ ከማውራት በፊት አዳምጥ ያነሳውልን ሐሳብ። በዚህ ክፍል መሰረት ትምህርት ነው ወይስ ጥምቀት የቀደመው? እኔ ያመነ ነው የሚጠመቀው። በዚህ ክፍል መሰረት አማርኛ ግልጽ አይደለም ነው የሚለው። እያጠመቀ አሕዛብ ያመኑት የሚለው። እሺ አሕዛብ ያምናል እንዴ? ወደ አሕዛብ ይሄዱ ነው ሲያምን አይደል እንደሚጠመቀው? ካዲያ ክፍሉ ላይ አንተ አማርኛ አሰማም እንዴ? ክፍሉ ላይ እምነት ነው ማነው ጥምቀት ነው ወይንስ ደግሞ ትምህርትን የቀደመው አልኩ። ይሄው እዚህ ጋር ለምሳሌ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው ነው የሚለው። እያጠመቃችሁ በቃ ትምህርት ቀጥሎ አይደል ያለው ዝቅ ብሎ። አይዮባ እሺ ቀጥል እስቲ። አይዮባ አልክ ሲጨንቅ። ይሄው ትምህርት ደግሞ ታሽያለህ በነገር ላይ ይሄው አንደኛ እሺ ቆይ አንዴ ያለው በእናትህ ለቻለው ንግግር ሌላ ነገር ውስጥ ሌላ ነገር ውስጥ አትወሰደው። ራስን አዩ ምናምን ማለት የጀመርከው በክፍሉ መሰረት ይኸውልህ የሚቀድመው ጥምቀት መስማትና መረዳት ከቻልክ እንደው ውስጥ ላለው ጩኸት ከሆነ መልስ ማትሰጠው ለጌታ ቃል እታመናለሁ ካልክ እዚህ ክፍል ላይ ያስቀመጠው የመጀመሪያ ጥምቀት ነው። በአብ ወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ደቀ መዛሙርት መሆን ማለት የጌታ መሆን ማለት ነው። የጌታ ለመሆን ደግሞ ምን ያስፈልጋል? እምነትም ጥምቀትም ያስፈልጋል ማለት ነው። በንባቡ መሰረት የጠየቅኩህን አንተ በዚህ እንትን ሲል በዛኛው በዛ ሲሆን በዚህ ምናምን ማለት ፈልጋል። የተመቸህን ውሰድ። ጥያቄን መልሼልሃለሁ። ማርቆስ ወንጌል ላይ ያለውን መረዳት አስቀምጬልሃለሁ። አንድ ማስረጃ ልክፈትልህና ከዛን ይበቃናል ይመስለኛል። ይታያል? ይታየኛል። አንብልኝ ምን ይላል? የአንደኛ ጢሞቴዎስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 አንብበውስ እየሰማሁህ ነው። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ዕድፍ ማስወገድ አይደለም፣
ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ይሄም ሌላ ነው። እዚህ ክፍል ላይ ሌላ ነው። አንደኛ ጴጥሮስ ካልኩኝ ሌላ ነው። ምን አትቀበለው ነው? ሐሳብ ጋር በፍጹም የማይሄድ የማይገናኝ ሌላ ሐሳብ በቃ አለመሄዱን በትርጓሜ ታሳየኛለህ። መጀመሪያ መነሻችን ማርቆስ ምዕራፍ 16 ነው። ግርማቸው ማይሄድ ከሆነ ስተረጉም በትርጉም አለመሄዱን ታሳየኛለህ። እሺ በቃ አነብልሃለሁ። አለመሄዱን በትርጓሜ የኔን ስህተት ታሳየኛለህ። ከጅምሩ ዝም ብለህ አብሮ አይሄድም እያልክ የመጽሐፉን ሐሳብ እንትን አትበለው። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድናል የተባለው እዚህ ክፍል ላይ ምንድን ነው? ጥምቀት ምን ሆኖ ምሳሌ ሆኖ አሁን ያድነናል። እሺ ይሄ የሚያድነው ጥምቀት ማርቆስ ላይ የተነገረው ነው አይደለም? ሌላ ነው። ስንት ጥምቀት አለ? እንግዲህ ያው በደንብ አላቅም። አሁን ስላልተዘጋጀሁበት የጥምቀት አይነቶቹ ሌላ ጊዜ አወራለሁ። ነገር ግን እኔ ማውራት የፈለኩት አንዴ ቅድም አፖስቶሊክ ሰክሴሽን ሳነሳለ ማውራት የፈለኩት ቅድም ዮሐድና አኪ ያነሱትን ነው አልከኝ። አንተ በፈለከው ነው ወደ ጥምቀት የመጣሁት። አሁንም እዚህ ጋር እኔ ማውራት የፈለኩት ብለ ወደ ሌላ መሄድ ትፈልጋለህ። ወዳጅ የሚያወራ አይደለም ያጣ ነው። አይደለም ሲጀመር አንተ ለራስህ አንዴ አዳምጠኝ። ማውራት የሚችል ሰው አይደለም ያጣ ነው እና የሚያወራ እስኪ ብለን አይደለም ያስገባ ነው። ለምን ኦርቶዶክስ አትሆኑም ማለት ትምህርት ላይ መረዳት የሚችል ማስረዳትም የሚችል ብለን ነው እንጂ ዝም ብሎ የሚያወራ ብለን አይደለም ያስገባ ነውና ማውራት ብቻ አይደለም ፍላጎታችን። የተነገረውን ነገር መቀበል ከቻልክ ተቀበል፣ መቀበል ካልቻልክና ስህተት ነው ካልክ በማስረጃ አፍርሰው እንጂ እኔ ማውራት የምፈልገው እያልክ ወደ 10 ቦታ አትርገጥ። እዚህ ክፍል ላይ የተጠቀሰው ያድናል የተባለው ጥምቀት የማርቆሱ ነው ወይ ስለ አይደለም አልከኝ አይደለ? ስንት ጥምቀት አለ ስለ አልተዘጋጀውም ነው ያልከኝ። ካልተዘጋጀ እኔ ላዘጋጀ እዚሁ አንድ ክፍል ላሳይህና እሺ ይነበብልሃል። ግርማቸው አዮባ አቤት እየሰማኸኝ ነው? አዎ እየሰማሁ ነው። ይታያል እዚህ ጋር ጥቅሱ ይታየኛል። ይኸውልህ አንድ ጥያቄ ብቻ ልጠይቅ፣ አንድ ላይ አብራራልኝ ልስማ። በቃ ቆይ አንዴ ጥያቄና መልሱን ቅድም ጨረስን። ረጅም ሰዓት ተጠየቅኩ። ስለ ጥምቀት መለስኩ፣ ማርቆስን መለስኩ፣ ስለ ሕፃናት መለስኩ። አሁን እየተወያየን ነው። እሺ እና ጥምቀት ስንት ነው የሚለውን ስጠይቅ አልተዘጋጀውም ስላልከኝ ይሄን ጥቅስ አንብልኝ። አንዲት ጥምቀት። እሺ አንዲት ጥምቀት የተባለ የትኛው ጥምቀት ነው? አላቅም። የዚህ መረዳቱ የለኝም። እሺ ጴጥሮስ ላይ ጥምቀት እንደሚያድን ተማምነናል። አንድ የመጨረሻ ቆይ አልተረዳሁም አልከኝ እኮ። አላቅም ካልክ ታዲያ መማር እኮ ነው ያለብህ አይደል እንዴ? አላቅም ብለኸኝ አለማወቅ እንትን ስል ደግሞ እንትን ሊላ አይገባማ። አንዴ ይነበባል እዚህ ጋር ይነበባል። እሺ የሐዋርያት ሥራ ምዕራፍ 22 ነው ቁጥር 16 አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። በኢየሱስ ስም ይሄኛው ከላይ ስታነብ በሐዋርያት ሥራ ግን በኢየሱስ ስም እየተጠመቅ ከኃጢአትህ ታጠብ ነው የሚለው። አንብ ኦርቶዶክስን ተውና አንብ መጀመሪያ የምታውቀው ነገር ስለ ጥምቀት ቆይ ጥምቀት አንዲት ጥምቀት የሚል የትኛው ነው አታውቅም። ስለ ኦርቶዶክስ ግን የመናገር እንትኑ አለ እና አይመጣውም። በቃ ይሄ እንደዚህ አይነት ነገሮች ናቸው ትንሽ የሚያስቸግሩ ሰው። በነገራችን ላይ አላዋቂ የሚባለው ሰው ወይም ይቅርታና ማህይ የሚባል ሰው አንተን እያልኩ ሳይሆን እንትኑ ነው ሐሳቡን ነው።
የማያቅ ሳይሆን ላለማወቅ የዘጋን ይላሉ አባቶችና ላለማወቅ መዝጋት በጣም አደገኛ ነው አስቸጋሪ ነው ሰው ወደ መረዳት ወደ ማወቅ ወደ ማሳወቅም አይመጣም ድፍን አድርጎ ስለሚቀመጥ ማለት ነውና እዚህ ውስጥ ያላችሁ 1700 ሰዎች በተለይ ከቤተክርስቲያን ውጭ ያላችሁ ሰዎች አትድፈኑ አትዝጉ አይምሯችሁ አዲስ ነገር ሲመጣ ለማወቅ ሞክሩ ለመመዘን ሞክሩ እንጂ እንደው ድፍን ያለ ጥላቻ የሚመስል ነገር አታድርጉ አሁን መጽሐፍ ቅዱስ ሳስነብበው እሱ ስለ ጥምቀት አያውቅም ግን ኦርቶዶክስ እኮ ብሎ ወደ ትችት ይሮጣል ማለት ነውና ይሄ ልክ አይደለም ግርማቸው ለወደፊቱ ታረም አሁን ስለምን ትዘገያለህ ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይላል ምን ያደረገ ሲጠመቅ ነው ከኃጢአቱ የሚታጠበው ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠባል ይሄ የሐዋርያ ሥራ ምዕራፍ 22 ስለ ሳኦል ነው የሚነግረን ወይንም ደግሞ ስለ ጳውሎስ ማለት ነው ሶ በጥምቀት በኩል የኃጢአት ስርየት እንዳለ ታምናለህ ምን አልከኝ ሰው ሲጠመቅ የኃጢአት ስርየት እንደሚያገኝ ታምናለህ ወይ አላምንም እሺ ጳውሎስ የኃጢአት ስርየት ያገኘው መቼ ነው ጳውሎስ ያመነ ጊዜ ወደ ዳማስቆ እየሄደ ጌታ መንገድ ላይ ባገኘው ጊዜ ሐዋርያ ሥራ ምዕራፍ 9 ምዕራፍ 9ም ላይ አለ ምዕራፍ 22ም ላይ አለ ከ9ኙ ልጀምርልህ ከ22ቱ ከ9ኙ ጀምረ አንብብልኝ እሺ ሐዋርያ ሥራ ምዕራፍ 9 በዚህ እንጨርሳለን ጋይስ እሺ ይቅርታ ቁጥር ስንት ላይ ነው እሺ ከቁጥር 1 ጀምሮ እናንብበው ይታያል ታነባለህ ወይስ ላንብብ አንተ አንብበው እኔ አይኔ በደንብ ስለማይታይ እሺ ከምዕራፍ 9 ቁጥር 1 ይቅርታ ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ በዛ መንገድ ያሉትም ሰዎች ወንዶችና ሴቶችም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምጽ ሰማ ጌታ ሆይ ማን ነህ አለው እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ የመውጊያውን ብረት ብትቃወም ለአንተ ይበስብሃል አለው እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው አመነ እዚህን ጊዜ እየጠየቀ ነው አዎ ጌታ ሆይ ያለው አምኖ ነው ሳያምን ገና እየጠየቀ ነው አልገባውም አላወቀም አይ ጠየቀ አንተ ማንህማ ብሎ ጠየቀ ከዛን እኔ ናዝሬቱ ኢየሱስ ነኝ የመውጊያውን ብረት ብትቃወም ለአንተ ይበስብሃል አለው ከዛን ግን እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው ምን ላድርግ ነው ያለው ማንህ አላለም ማንህን ጨርሷል ከላይ በዚህን ጊዜ አምኗል ወይስ አላመነም እሺ ጌታም ተነስተ ወደ ደማስቆ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው ሳያምን ነው በደማስቆ የሚያደርገው የሚነገረው ኦሬዲ ጌታ ተገለጠለት ሂዳለው ሳያምን ነው ወይ ነው ጥያቄ እኔ ሳያምን ነው ወይ በደማስቆ የሚያደርገው የሚነገረው አላመነም እሺ ከእርሱም ጋር በመንገድ የሄዱ ሰዎች ድምጹን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ ሳኦልም ከምድር ተነሳ አይኖቹን በከፈተ ጊዜ ምንም አላየም እጁንም ይዘው እየመሩት ወደ ደማስቆ አገቡት ሳያይም 3 ቀን ኖረ አልበላምም አልጠጣምም በደማስቆም ሐናንያ የሚሉት አንድ ደቀ መዛሙርት ነበረ ጌታም በራእይ ሐናንያ ሆይ አለው እርሱም ጌታ ሆይ እነሆኝ አለ ጌታም ተነስተ ቀን ወደሚባለው መንገድ ሂድ በይሁዳ ቤትም ሳኦል የሚሉትን አንድ የጠርሴስ ሰው ፈልግ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያ እጁን ሲጭንበት አይቷል አለው ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ በዚህ ስም የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ ጌታም ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለው ልቀጥል ቀጥል የቱ ጋር እንዳመነ ልታሳይ ነው እሺ እንዳትረሳ
ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። አሁን አመነ ማለት ነው። አሁን ቅርፊቱ ከዓይኑ በወደቀ ቅጽበት ጌታን አመነ ይላል። እስቲ እና አስነብበኝ ቁጥር ስንት ላይ ይላል? ይላል እያልን ከሄድን እኮ ኦርቶዶክስ የእግዚአብሔር መንግስት ይወርሳል የሚልም እኮ የለም መጽሐፍ ቅዱስ ውስጥ። ይላልን ብቻ አንጠብቅም አንፈልግም። ግርማቸው አቤት። ሌላ ወሬውን እንቶ ያልተጠየቀውን ስለ ኦርቶዶክስ ምናምን 10 ጊዜ ኦርቶዶክስም እኮ ምናምን ትላለህ። ተወሱ የተጻፈውን ያልኩኝ አይ ወዳጄ፣ አለማወቅህን እኮ ስለ ጥምቀት ያለህን መረዳት አየን። እንደማያውቅ ሰው ሆነ አውራ። አንዳንዴ እኔ ያለውን ነገር ካላወራን ሰው ችግር ነው እንትን ይሆናልና አመነ የሚላል እዚህ ጋር አስቀድሞ እጁን ጫነበት ነው። የጌታንም ስንጠራበት ከዓይኑ ቅርፊት ወደቀ። አመነ የሚል አለ ወይ? በቃ አመነ ማለት ነው። ከዓይኑ ቅርፊት ከወደቀ ማስረጃ እስቲ አመነ ማለት ነው። ማስረጃው እዮባ ያነበብከው ማስረጃ ነው። በቂ ማስረጃ ነው። አይልማ የቱ ጋር ነው አመነ የሚለው ወዳጅ? የሚል እኮ የለም። አንድም ቦታ ግብረ መልስ ሲሰጥ አላየንም። ለምን መሰለ? አሁን ድርቅና ነው ያስከው። ድርቅና ደግሞ እንደ ይቅርታ አድርግልኝና ደስ የማይል ድርቅና ነው ያለ። ከላይ ጀምሮ እያወራ ሲመጣ አመነ ሆይ ብዬ የጠየኩ እሱ ግብረ መልስ የመለሰበት ቦታ ላይ ነው። እንደ ትንሽ እንኳን መረዳት ከቻልክ ብዬ ማለት ነው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ባለ ጊዜ እርሱ አንተ ማን ነህ ብሎ ለጠየቀው ጥያቄ ኢየሱስ እኔ ነኝ ስላለው ግብረ መልስ ሰጠ። ከዛ በኋላ ግን እሱ ግብረ መልስ አልሰጠም። ከዛ በኋላ ያለው ንግግር ተረካ ነው። አንደኛ ራሱ የተናገረው የ22ቱን ትተነ ወደዚህ የመጣው ችግር የለውም እሱ። እዚህ ጋር ስንመጣ ጳውሎስ የሰጠው ግብረ መልስ አልነበረም። ከላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ከማለት ውጪ ማለት ነው። ከዛን እግዚአብሔርና ማተነጋገሩ ጌታና ሐናንያ ተነጋገሩ። በራእይ ተገለጠለት ሐናንያ። ከዛን መጥቶ ምን አለው? ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለ። ወይ አመንኩ አላለም። ምንም ግብረ መልስ አልሰጠም እዚህ ጋር ወዳጄ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። እንደምን ያለ? እንደ ቅርፊት ያለ ወደቀ። ከላይ ጀምሮ ስጠይቅ አመነ ወይ ስለ አላመነም አልክ። የቱ ጋር ነው አመንኩ ያለው? የቱ ጋር ነው ግብረ መልስ የመለሰው? ምንም የለም። ድርቅና በጣም ነው እንትን የሚለው 22 ላሳየህና ይበቃኛል። በመሃል እንዳትገባ። ለጌታ ቃል የማይታመን ሰው እኔ ማውራት ድፍረት ራሱ አለው ብዬ አላስብም። እሺ 22 ላይ ራሱ ይተርካል። ሁለቱ የሚጋጩ ሐሳቦች አይደሉም። ያኛው የሉቃስ ዘገባ ነው፣ ይሄኛው ደግሞ ራሱ ጳውሎስ ስለራሱ የሚናገረው ነው። ስለራሱ ምን ይላል? ሲሄድም አለ። ያኛው እንዲያለው እያለ ነበር አይደል? ምዕራፍ 9 እዚህ ጋር ግን ራሱ ምን አለ? ሲሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳውል ሆይ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምጽ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከኔ ጋር የነበሩት ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምጽ ግን አልሰሙም። ቁጥር 10 ጌታ ሆይ ምን ላድርግ አልኩት ይላል። ምን ላድርግ ያለው ስላመነ ነው። ሳያምን ምን ላድርግ ሊል አይችልም። ለምን ካላችሁኝ አስቀድሞ የክርስቶስ የሆኑትን የሚያሳድድ የሚያስር ሰው ነበር። ሊገድል ሊያስር ደብዳቤ ይዞ የመጣ ሰው ሳያምን እንደው ምን ላድርግ ብሎ ሲታዘዝ አላያችሁ? አመነ። ጌታ ሆይ ምን ላድርግ ባለ ጊዜ አምኗል። ከዛስ ጌታም እመን አይደለም ያለው፣ ምክንያቱም አምኗል ሰውየው። ያላመነ ሰው እመን ነው እንጂ የሚባለው ተጠመቅ አይባልም። ያላመነ ሰው ቅርፊት ይላቀቅ ምናምን አይደለም የሚባለው ምንድነው? እመን ነው አስቀድሞ ማለት ነው። እመን አይደለም ያለው። ሐናንያም ሄዶ እጁን ጫነበት፣ ቅርፊቱም ወደቀ። ከዛ ምን እንዳለው ከታች እናነባለን። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሄድና ታደርገው ዘንድ ስለታዘዘ ሁሉን በዚያ ይነግሩሃል አለኝ። ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ።
እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ እያለኝ እኔም ያን ጊዜ ወደ እርሱ አየሁ። እርሱም አለኝ እመን ያለው አይደለም የአባቶቻችን አምላክ ፍቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምጽ ተሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና። ከዛስ እመን ያለው አሁንስ አይደለም ያላመነ ሰው ምን ነው የሚሉት ሐዋርያቱ። ጳውሎስ ግን ማን ነው ሐናንያ ግን ያለው ምንድነው? ቁጥር 16 ላይ አሁንስ ለምን ትዘገያለህ? ይኸው ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ለምንድነው ይሄ ጥያቄ የመጣው? ጥምቀት አያድንም ሲል ስለነበረ ማያድን ከሆነ ከኃጢአት ታጠብ ለምን ተባለ? አስቀድሞ ባመነ ጊዜ ለምንድነው ከኃጢአቱ ያልታጠበ የሚለውን ጥያቄ ሽሽት ብዙ መከራ ይወዳጄ። ለማንኛውም ስለነበረን ቆይታ አመሰግናለሁ። እሺ ዮባይ